ውሸት ነው እያልክ አትናገራ። ለምንድን ነው የምትሳደበው? ውሸትን ያሳየው እኮ ነው። ይሄው ተደብቆ አይደለም ያለው ነው። አንተ ራሱ በጨለማ ውስጥ እንዳለ ማን እንጂ ውሸት ነው እያልክ አትናገራ። ጨለማ ውስጥ ችግር የለውም መብራቱን አብራለሁ ስላላየኸው ነው። አሁን እዚህ ጨለማ ውስጥ እና ትክክል ግን አላበራሁትም ብለህ ነው። በኋላ አበራለሁ። ስለሱ በኋላ እናወራለን። ጨለማ አይገባህም። ሞት ቤት ውስጥ ነው ያለው። አንተ ራሱ አንድ ጊዜ አዳምጥ። እሺ አንተ ምን አልክ? ታወጣኛለህ እንጂ ምንም አታረገኝም እኮ ከገስት ታወጣኛለህ እንጂ ምንም አታረገኝም እኮ። እሺ ከገስት አላወጣም። አብሽር ጌታ ውሸት ነው ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታደርገኛለህ? ያልታየም አይደለም ጥያቄው። መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ ነው የተባልከው። በዚያን ጊዜ የነበረ ሐዋርያ አለ ካጠገቡ ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ነበሩ ሐዋርያቶች? መልስ። ነበሩ ሐዋርያቶች ሞትን ድል አድርጎ ሲነሳ ከመቃብሩ ስር አይተዋል? መልስ። በእውኑ በዚህ ነገር ላይ ቆይ የነገርኩህ ነው። ደቀ መዛሙርቱ መቃብሩን ማን ነው የከፈተው? እንደዚህ መቃብሩን ማን ነው ያንከባለለው ብለው ጥያቄ ውስጥ ገብተው ነበርና አንድ ቦታ 16 እና 1 ላይ እንዲህ ይላል። ቆይ እዚህ ቦታ ላሳይ። እነሱ ማን ነው የከፈተው ብለው አንድ ቦታ ጠይቀዋል። ሞትን ድል አድርጎ ሲነሳ ከመቃብሩ ስር ነበሩ ሐዋርያቶች እያዩ ነበረ። ቆይ የነገርኩህ እኮ ነው። እነሱ ጠይቀዋል። ማን ነው ይሄ መቃብሩን ድንጋዩን ያነሳው ማን ነው ብለው ጠይቀው ነበር። ጥያቄ አንተ የምታወራው መግደላዊት ማርያም ሜዳ ነግራቸው ከመጡ በኋላ ምናምን ያለውን ትርክት ነው። እሱን ሳይሆን ራሱ እሺ እኔን ስማኝ መጀመሪያ። ሞትን ድል አድርጎ አሁን ብዙ ሰው እያየ ነው፣ ብዙ ሰው እየተማረ ነው። ስማኝ መጀመሪያ። እኔን ስለ ሰዎቹ ስለሚከታተሉ ሰዎች አይደለም አውራ ያልኩህ ዘለቀ። የተጠየቀውን እኔን ስማኝ መጀመሪያ እኮ እንደሰማህ ዘንድ ጥያቄውን በደንብ አድርገህ አስተውል። እሺ መጀመሪያ ስሜታዊ አትሁን። ስማኝ እኔን መጀመሪያ። ፈጣሪ አዳምጥ። ጥያቄ እንደገምኩት ምን እንዳልኩህ እሺ ከተረዳኸው ቶሎ እንደው ለማን በፈልገህ ከሆነ ጥያቄ እንደገማድ ምንድን አልኩህ? ጥያቄ አንተ የጠየቀኝ ኢየሱስ ከመቃብሩ ሲነሳ ወይንም ከመቃብሩ እየወጣ ያየው ሰው አለ ከደቀ መዛሙርቱ ማን ነው ያየው ብለህ ነው የጠየቀው? አይዋ ልክ ከመቃብሩ ሲወጣ ጊዜ ሐዋርያቶች በሰዓቱ መቃብሩ ስር ነበሩ ወይስ አልነበሩ? መልስ እቺ። እሺ እኔ አሁን እዚህ ቦታ አንተ ለጠየቀኝ ጥያቄ እነሱ ደቀ መዛሙርቱ ማን ነው ድንጋዩን ያንከባለለው እየተባለ መቃብሩ ከፍቶ ሲወጣ ጊዜ ሐዋርያቶች ከመቃብሩ ስር ነበሩ ወይስ አልነበሩ? እነሱ እዛ አልነበሩም። በእውኑ አላሁ አክበር የሉም ነበር አይደለ? አሁን ማውራት ትችላለህ። ኢየሱስ ስጋ ለብሶ ነው ወደዚች ምድር የመጣው። በሰውነቱ ነው የሞተው ኢየሱስ ክርስቶስ። እኔም በሰውነቴ እኮ ነው የምሞተው። ምንም ልዩነት የለውም ከእኔ። አንተ ልክ እንዳንተ አንተም በሰውነትህ ነው የምትሞተው አይደለ? አዎ አዎ። በመለኮቱ አልሞተም የሚል ቃል የቱ ጋር ነው ያለው? ኢየሱስ ክርስቶስ በፍጹም ሰውነቱ ነው የሞተው። አምላክ ሆኖ በአምላክነቱ አይደለም የሞተው ኢየሱስ ክርስቶስ። ከኔ ጋር የሚለየው ምንድን ነው? እኔም ስሞት በስጋዬ ነው የምሞተው። ከኔ በምንድን ነው የሚለየው ኢየሱስ ክርስቶስ በሞት ጉዳይ ላይ እስኪ አስረዳኝ። ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው። ሁለቱም መልክ ይዞ ነው ወደዚች ምድር የመጣው። ምንድን ነው የሚለውን እሱን ተውነውና ቅድም በመመለስ አልቻልክም። እርሱን የቱ ጋር ነው እንደሱ ያለው? ስለማምጣት አልቻልክም። ኢየሱስ ክርስቶስ እንዴት ነው የሞተው? ተረጋጋ። በስጋው ነው የሞተው አልከኝ። እኔም በስጋዬ ነው የምሞተው አልኩህ። ከኔ ጋር በሞት የሚለየው ምንድን ነው ኢየሱስ ክርስቶስ? እስኪ ንገረኝ። ኦኬ እሺ ልንገርህ። ኢየሱስ ክርስቶስ 2 ዓሣና 5 እንጀራ ሲያባዛ ምንድን ነው አምላክነቱን ያሳያል። ወይ የነገርኩህ ነው። ዓሣና ስጋ አይደለም ወይ? ፍንጩን እየነገርኩህ ነው። ስለ ዓሣና ስለ ስጋ ሳይሆን ጥያቄው እኔ ስሞት ኢየሱስ ክርስቶስ እኮ በስጋው ነው የሞተው አልከኝ። እኔም በስጋዬ ነው የሞትኩት አልኩኝ። አሁን ልዩነታችን ምንድን ነው? የኔና እርሱ ልዩነት እኮ ምንም ልዩነት የላችሁ። እሱ ስጋ ለብሶ ነው የመጣው፣ አንተም ስጋ ለብሴ ነው ያለው። አላሁ አክበር። ስለዚህ እኔና ኢየሱስ ክርስቶስ ምንም ልዩነት የለንም በመሞታችን። እኔም በስጋዬ ነው የምሞተው። በነፍሴ እሞታለሁ አልሞትም? እኔ ትሞታለህ። ማስረጃ ምንድን ነው? ሰው በነፍሱ እንደሚሞት ሰው በነፍሱ እንደሚሞት ማስረጃ ምንድን ነው? ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ በስጋው ሞተ እንጂ በመለኮቱ አልሞተም የሚል የለም። አንደኛ ይሄ የክርስቲያኖች ንግግር ሁሌ ውሸት ነው። ይሄ አንዲት ቦታ ላይ በስጋው ሞተ በመለኮቱ ግን አልሞተም የሚል የለም። ነገር ግን ያለው ምን መሰለህ? ትሄድ ላትረባ በስጋ ሞተ በነፍስ ግን ሕያው ሆነ እንደሚለው አይደለ ቃሉ? እኔም በስጋ እሞታለሁ በነፍሴ ግን አልሞትም። ነፍስ አትሞትም ሲጀመር እኮ በነፍሴ ሕያው ነኝ። ስለዚህ ከኔ የሚለየው ኢየሱስ ክርስቶስ በምንድን ነው? ኢየሱስ ክርስቶስ ራሱን ያድን ነበር። ምክንያቱም ፍጹም አምላክና ፍጹም ሰው ነበረና ኢየሱስ ክርስቶስ ራሱን ያድን ነበር። ነገር ግን እግዚአብሔር ነፍሱን ተወ ይላል መጽሐፍ ቅዱስ። ነፍሱን
ነፍሱን በፍቃዱ ተወ ነው የሚለው ኢየሱስ ክርስቶስ። ገለውት ሳይሆን እርሱ ስለኛ ነፍሱን በፍቃዱ ነው የተወው። ራሱን አላዳነም። ኢየሱስ ክርስቶስ አዳኝ ይፈልግ ነበር፣ ለምኗልም እንዲያድነው። ማስረጃ ልስጥህ። መጽሐፍ ቅዱስ ይናገራል እኮ ነፍሱን ተወ፣ በራሱ ፍቃድ ተወ ይላል። ነፍሱን ማዳን እንደማይችል ራሱን ማስረጃ ልስጥህ እያልኩህ እኮ ነው። አዳኝ ይፈልግ ነበር፣ ያዳነውም አካል አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አድነኝ እያለ ለምኗል አምላኩ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል አምላኩ ከብርቱ ጩኸትና ምልጃ ጋር ምልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት ይላል። ከሞት እንዲያድነው ለምኖ በዚያ አልቅሰው በኃይለኛ እንባውም የደም ነጠብጣብ እስኪመስል ድረስ ነው ኢየሱስ ክርስቶስ ያለቀሰው። በጉልበቱ ተንበርክኮ በግንባሩ ተደፍቶ ነው የለመነው አምላኩን እንዲያድነው። ይሄን አታውቅም? ይሄ በሰውነቱ ስለሆነ እኮ ነው። አሁን ለምሳሌ በሰውነቱ ስለተመታ እኮ ነው ያመመው። አብም ለሰው ልጅ ኃጢአት እሱን አሳልፎ ስለሰጠው በዛ ለምን ተውከኝ ያለው አብ ለሰዎች ኃጢአት እሱን አሳልፎ ስለሰጠው ነው። በሰውነቱ ነው የታወቀው ነው ያልከው። አሁን የታወቀው በሰውነቱ ነው የታወቀው ወይንስ ነፍሱ አልታወቀችም? እስቲ ግልጽ አድርግልኝ ጥያቄውን። ኢየሱስ ክርስቶስ በሰውነቱ ነው የታወቀው ወይንስ ነፍሱም ታውቃለች? ኢየሱስ አሁን ለሰው ልጅ የሚሰማው ስሜት ተሰምቶታል። ምክንያቱም በዚህ ምድር ስጋ ለብሶ ነው የመጣውና ለሰው የሚሰማው ስሜት ነው ተሰማው ጭምር ነው እያልኩህ ነው። ያ የታወቀው ክርስቶስ እሺ፣ በሰውነቱ በጥፊ ተመቷል፣ ምራቅ ተተፍቶበታል ምናምን አይደለ? ይህን ታውቃለህ። እሺ ነፍሱስ ታወካለች አልታወከችም? ነፍሱ መቼም መለኮታዊ ነፍስ ነች አይደለ? ነፍሱ ታወኳል አልታወከም? ወይንስ ስጋው ብቻ ነው እንደምትሉት ነው? እንዳው እውነታው መጽሐፍ ቅዱሱ ላይ ምን ይላል? ነፍሱ ታወካለች አልታወከችም? ነፍሱ አልታወከችም። ታወካለች። ማስረጃ ልስጥህ? ማስረጃ ልስጥህ ቴዲ? ተው እሱ ይቅር። እሺ ስጠኝሽ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ነው። አባት ወይ አሁንስ ነፍሴ ታውካለች እባክህ አድነኝ እያለ ለምኗል። ነፍሴ ታውካለች በስጋው ስለሆነ አሁን ኢየሱስ በዚህ ምድር ላይ ተርቧል፣ ተጠምቷል። ለሰዎች የሚሰማው ስሜት ተሰምቶታል። ወደ ጎን አድርግ። ስጋን አለፍነው አልኩህ እኮ ስለ ነፍስ ነው እያወራሁኝ ያለሁት። ነፍሱ ታውካለች አልታወከችም ስትል ስለ ጊዜ አልታወከችም ማለት ቃል በቃል ኢየሱስ ክርስቶስ ስጋዬ ሳይሆን ነፍሴ ታወከች ብሎ ተናግሯል። ምን ትላለህ? እኔ መታወክ የሚባል ራሱ አልገባኝም ምን እንደሆነ። ቃል በቃል መጽሐፍ ቅዱስ ላይ አባት ወይ ነፍሴ ታውካለች እያለ ይናገራል። እሺ ኢየሱስ ክርስቶስ ጳውሎስ አሁን ክርስትና ስህተት እንደሆነ አሁን ላስረዳህ። እሺ ምንም ስህተት የለውም ክርስትና። አሁን ወሬውን ተው። አሁን መጽሐፉ ላይ ወርደን እንድናየው ነው። ጳውሎስ ምን አለ መሰለህ ቴዲ፣ በጌታ ነህ እንዴ? እሺ ቴዲ፣ ጳውሎስ ምን አለ መሰለህ መጽሐፍ ቅዱስ ላይ ክርስቶስማ ከሙታን ካልተነሳ በጌታ ልትመክረኝ ወንጌል እየሰበከኝ ነው ወይንስ እየተወያየን ነው? ወንጌልን እየሰበኩ ነው እንጂ በጌታ ሰው ልሰብከው ነው። አሁን አዳምጠሽ። ጳውሎስ ምን አለ መሰለህ መጽሐፍ ራሱ ልሰብክ እኮ ነው የገባሁት። አሁን ልናየው ክርስትና ስህተት እንደሆነ በአንድ ጥቅስ ላስረዳ ነው። ጳውሎስ መጽሐፍ ንገረኝ፣ ችግር የለውም። ጳውሎስ መጽሐፍ ቅዱስ ላይ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሎ ይናገራል። ትክክል ነው? ልክ ነው። አይዋ። ስለዚህ የክርስትና መሰረት ክርስቶስ ከሙታን መነሳቱ ነው አይደለ? እሱ ከሆነ ይህ የደህንነታችን መረጋገጫ ነው። የደህንነታችን ማረጋገጫ ነው። የጌታ ሰው እንደሱ ከሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ኢየሱስ ክርስቶስ ከሞት ተነስቷል። ተነስቷል አልተነሳም አይደለም ጥያቄ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? አንድ ምስክር። ኢየሱስ ክርስቶስ ከሞት ሲነሳ መጀመሪያ ለደቀ መዛሙርቱ ታይቷል። ኢየሱስ ክርስቶስ ጋር ላሳለፉ እነሱ ከኢየሱስ ጋር ብዙ ዘመናትን አሳልፈዋል። ቴዲ 12 ዓመት ከ6 ወር ተኩል አሳልፈዋል ከኢየሱስ። ለነዛ ለማርያምም ተገልጧል፣ ለደቀ መዛሙርቱም ተገልጧል። ቴዲ ኢየሱስ ክርስቶስ ከሙታን ሲነሳ ያየ የሐዋርያ ምስክር አለ ወይንስ የለም? ሁሉንም ምስክር አልጠይቅህም። ደቀ መዛሙርቶችን አንድ ብቻ ነው የምጠይቅህ። አንድ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ? አንድ
አዎ አለ። ማን ነው ያ ሐዋርያ ያየው ሲነሳ? ለመጀመሪያ የታየው ለማርያም ነው፣ ለመግደላዊት ማርያም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማርያም መግደላዊት ማርያም ነች። አንደኛው ሐዋርያ እሷ ነች። መጀመሪያ ታይቷል። ከዛ ለጴጥሮስ ታየ። እባክህ ኢየሱስ ክርስቶስ ከሙታን ሲነሳ 12 ደቀ መዝሙሮች እሺ አላዩትም አይደል? ሲነሳ አይቶታል። ኢየሱስ ክርስቶስ እሱ ባሉበት በመካከላቸው ተገኘ ይላል። በመካከላቸው ሄዶ ተገኘ ይላል። ዘለቀ አዳምጠኛውልህ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይ ነው ጥያቄው። በደንብ አድርገህ አስተውል። እሺ አለ። እሺ ኢየሱስ ከሞት ካልተነሳ ማን ነው መቃብሩን የከፈተው? ኢየሱስ ከሞት ካልተነሳ አሁን ሲነሳ ያየው ሐዋርያ እንደሌለ ንገራቸው። አንዴ ጳውሎስን አለ። እንዴት ነው ማይኖረው? እንዴት ነው ማይኖረው? አለ። ነገርኩህ እኮ ና ትልቁ ላይ አድርገና አሳየኝ። ክርስቶስ ከሙታን ሲነሳ ያየው ሐዋርያ አንድ አሳየን። ትልቁ ላይ ነህ። ክፈት። ያላ ፍታህ። እሺ ቆይ ከመጽሐፍ ቅዱስ ላሳይ። አይ ክፈት። ትንሽ ደቂቃ አብሽር። እስከ ትንሣኤ ቀን እጠብቅሃለሁ። ወላሂ ላዚ ክርስትና ስህተት መሆኑን በዚህ ማረጋገጥ ትችላላችሁ። ክርስቲያኖች እምነታችሁ ስህተት መሆኑን ለማረጋገጥ ጳውሎስ ይሄን መሰረት ነው በቃ ያስቀምጠው። ምን አለ ጳውሎስ? ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው ብሏል። ገብታችኋል አይደለ? ታዲያ ክርስቶስ ሲነሳ ከሙታን ያየው የሐዋርያ መሰክር አለ ወይ? መቼም ሐዋርያቶች ናቸው አይደል ተነስቷል ብለው የጻፉላችሁ። አንድ ሐዋርያ አለ ወይ? ኢየሱስ ክርስቶስ ከሙታን ሲነሳ ያየ ወፍ የለም። አንድ ሐዋርያ አላየው። ውሸት ነው። አንድ ሐዋርያ ለታሪክ የለም። ክርስቶስ ሞትን ድል አድርጎ ሲነሳ ያየ ሐዋርያ የለም በፍጹም መጽሐፍ ቅዱስ ላይ። 5 ደቂቃ ሳይሆን ወላሂ ላዚም እስከ ትንሣኤ ቀን ድረስ እጠብቅሃለሁ። የጌታ ሰው እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ አላችሁ? እሺ ሁሱ ሰላም አለይኩም። እኔ አንድ ጥያቄ ነበር። ጓደኛዬ ጨርሻለሁ። ቆይ ላሳይ። ቆይ ላሳይ። ክፈት። እኔ ሰው 5 ደቂቃ ሳይቆይ መጣ እኮ። ቴዲ ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አሳየን። ያላ አሁን ግለጥ፣ አንብበው። እሺ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ ላንብብልህ። እንዲህ ይላል ከታይላችሁ። በሳምንቱ በመጀመሪያ ቀን በሳምንቱ ማልዳ በተነሳች ጊዜ አስቀድሞ 7 አጋንንትን ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከነሱ ጋር ሆነው ለነበሩት ሲያዝኑ ሲያለቅሱ ሳሉ አወራላቸው። ጥያቄው ምንድን ነው? ቆይ እነርሱም ለማን ነው የታየው ነው ብለህ የጠየቅከው? ለማን ነው የታየው ብለህ ነው የጠየቅከው? አዳምጥ። ጥያቄው ያየው አለ ነው ብለህ የጠየቅከው? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብር ሲወጣ ወይንም ሲነሳ ያየው ነው ብዬ ጠየቅኩ። መግደላዊት ማርያምን ልታነሳ ነው። መግደላዊት ማርያም መቃብሩ ከተከፈተ ባዶ ሆኖ አገኘሁኝ ብላ የተረከችውን ትርክት ልታወራ ነው አንተ። እኔ እሱን አይደለም የጠየቅኩ። ገብቶሃል አይደለ? ኢየሱስ ክርስቶስ ታየ ይላል። እያየ አይደል? ታየ ለማርያም ታየ ይላል። ለማርያም ታየ። ታየ አልታየም አይደለም ጥያቄው። መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ ነው የተባልከው። በዚያን ጊዜ የነበረ ሐዋርያ አለ ካጠገቡ? ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ነበሩ ሐዋርያቶች? መልስ። ነበሩ ሐዋርያቶች? ሞትን ድል አድርጎ ሲነሳ ከመቃብሩ ስር አይተዋል? መልስ። በእውኑ በዚህ ነገር ላይ ቆይ የነገርኩህ ነው። ደቀ መዛሙርቱ መቃብሩን ማን ነው የከፈተው? እንደዚህ መቃብሩን ማን ነው ያንከባለለው ብለው ጥያቄ ውስጥ ገብተው ነበረና አንድ ቦታ 16 እና 1 ላይ እንዲህ ይላል። ቆይ እዚህ ቦታ ላሳይ። እነሱ ማን ነው የከፈተው ብለው አንድ ቦታ ጠይቀዋል። ሞትን ድል አድርጎ ሲነሳ ከመቃብሩ ስር ነበሩ ሐዋርያቶች? እያዩ ነበረ?
ቆይ የነገርኩህ እኮ ነው። እነሱ ጠይቀዋል። ማን ነው ይሄ መቃብሩን ድንጋዩን ያነሳው ማን ነው ብሎ ጠይቀው ነበር። ጥያቄ አንተ የምታወራው መግደላዊት ማርያም ሜዳ ነግራቸው ከመጡ በኋላ ምናምን ያለውን ትርክት ነው። እሱን ሳይሆን ራሱ እኔን ስማኝ መጀመሪያ። ሞትን ድል አድርጎ አሁን ብዙ ሰው እያየ ነው፣ ብዙ ሰው እየተማረ ነው። ስማኝ መጀመሪያ። ስለ ሰዎቹ ስለሚከታተሉ ሰዎች አይደለም ማውራ ያልኩህ ዘለቀ። የተጠየቀውን እኔን ስማኝ መጀመሪያ እኮ እንደሰማህ ዘንድ ጥያቄውን በደንብ አድርገህ አስተውል። እሺ መጀመሪያ ስሜታዊ አትሁን። ስማኝ እኔን መጀመሪያ። ፈጣሪ አዳምጥ። ጥያቄን ድገምኩት ምን እንዳልኩህ። እሺ ከተረዳኸው ቶን እንደው ለማን በፈልገህ ከሆነ ጥያቄን ድገም። አንዴ ምንድን ነው ያልኩት ጥያቄ አንተ የጠየቀኝ ኢየሱስ ከመቃብሩ ሲነሳ ወይንም ከመቃብሩ እየወጣ ያየው ሰው አለ ከደቀ መዛሙርቱ ማን ነው ያየው ብለህ ነው የጠየቀው? አይዋ ልክ ከመቃብሩ ሲወጣ ጊዜ ሐዋርያቶች በሰዓቱ መቃብሩ ስር ነበሩ ወይስ አልነበሩ? መልስ እቺ። እሺ እኔ አሁን እዚህ ቦታ አንተ ለጠየቀኝ ጥያቄ እነሱ ደቀ መዛሙርቱ ማን ነው ድንጋዩን ያንከባለለው እየተባለ መቃብሩ ከፍቶ ሲወጣ ጊዜ ሐዋርያቶች ከመቃብሩ ስር ነበሩ ወይስ አልነበሩ? እነሱ እዛ አልነበሩም። በእውኑ አላሁ አክበር የሉም ነበር አይደለ? አሁን ማውራት ትችላለህ። የሉም ነበር። እሱ ሲነሳ ማልዶ እኮ ነው የመጡት። እነሱ ማልዶ ነው የመጡት። አይዋ አሁን አንብብ። እሺ ጌታ ሰው ፈቅጄልሃለሁ። ሙሉ መጽሐፉን አንብብ ከኦሪት ዘፍጥረት እስከ ራዕይ ድረስ ያላ። እሺ እነሱ መቃብሩን ማን ነው የከፈተው ብለው እንትን እያሉ ነበርና ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሜ መጥቶ ሊቀበሉ ሽቶ ገዝቶ ከሳምንቱ በፊተኛው ቀን እጅግ በማልዶ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩ ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ ተጎናጽፈው ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱም ግን አትደንግጡ፣ የተሰቀለው የናዝሬቱ ኢየሱስ ትፈልጋላችሁን? ተነስቷል፣ በዚህ የለም ብሎ ነገራቸውና ይቀጥላል መጽሐፍ ቅዱስና መላእክቱን በሰው መላእክቱ እዛ ቦታ እነሱ እየፈሩ ነበርና ማን ነው ያነሳው ምናምን ብለው እየፈሩ ነበርና ነገር ግን መላእክቱ የናዝሬቱ ኢየሱስ በሶስተኛው ቀን ይነሳል ብሎ የነገራቸው የናዝሬቱ ኢየሱስ ተነስቷል ብሎ ነገራቸው። እሺ ጨረስክ? አዎ በጣም እናመሰግናለን። ምንድነው እሱም ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ አይደለም ሊያዩ ሐዋርያቶች የሉም ነበር በዚያ ቦታ ላይ። ይሄንን አንተ አምናሃል። የሉም ነበር አይደለም ሊያዩ ሲነሳ አስለን የሉም ከመሰረቱ እዚያ ቦታ ላይ አልነበሩ። አንደኛ እሱ ነው። እሺ ስለዚህ ጳውሎስ ምን አለ? ክርስቶስ ግን ከሙታን ካልተነሳ እኛ ክርስትናችን ከንቱ ነው አለ። ብዙ ጊዜ ክርስቲያኖች የዓይን እማኝ ምስክርን እንደ መስፈርት ያደርጋሉ ለእምነት። ገብታችኋል አይደለ? የዓይን እማኝ መስፈርት መኖር አለበት። በአዳምጥ። ኢየሱስ ክርስቶስ ታዲያ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ? የለም። አይደለም ሊያዩ ከመቃብሩ ስር የሉም ነበር፣ ድራሻቸው እዚያ የለም ነበር ማለት ነው። ይሄን ይመስላል። እናመሰግናለን። እሺ ሌላ ጥያቄ በዚሁ ላይ ልጠይቀህ። እሺ ቴዲ። ኦኬ ይቻላል፣ ግን ኢየሱስ ክርስቶስ ከሞት የተነሳበትን ብዙ ጥቅስ ሊሰጥ ይችላል። ወሬውን ተው። አየህ ነው ከአንድ ምስክር እንደሌለ ሲነሳ ያየው ሐዋርያ የለም። ስለዚህ አይነ ምስክሮች እስካልሆኑ ድረስ ምስክርነታቸው ተቀባይነት የለውም። አሁን ያ ምስክሩ ላይ ራሱ አሁን ምን አይነት አዳምጥ። አሁን ስታነብ ጊዜ መግደላዊት ማርያም ነች አይደለ? መጀመሪያ ወደ መቃብሩ መታ ሂዳ እንደገና ለሐዋርያቶች የነገረቻቸው አዳምጥ። ይሄ እኮ አብ ካልገለጠለት በስተቀር ለማንም አይገባውም። ይሄ አብ ገልጦለት እንጂ ለማንም ይሄ ነገር ሊገባ አይችልም። አንተ በእውኑ አሁን ወደ ክርስትና ብትመጣ ኢየሱስን ብትቀበል ይህ ነገር ይገባሃል። አንተ ገና ትመሰክራለህ። ምክንያቱም አብ ገልጦለት ነው። መጽሐፍ ቅዱስ ይናገራል። አብ ካልገለጠለት በስተቀር ወደ ወልድ መመጣ ማንም ከቶ የለም። ይሄ ስብከት ቤት አይደለም። ይሄ ቸርች ቤተክርስቲያን አይደለም። እዛ ብትሄድ ምንም መጽሐፉን ሳይጠይቁ አሜን ብለው የሚቀበሉ ትውልዶች አሉ። ያው እኛ ሙስሊሞች ግን እምነተ ስህተት መሆኑን በገዛ መጽሐፍ እያስረዳሁ ነው። እሺ ሌላ ላስረዳህ እምነተ ስህተት እንደሆነ። አሁን ኢየሱስ ክርስቶስ ሲነሳ ጊዜ ማንም የለም ነበር። መጀመሪያ ማልዳ የመጣችው ማነች ነው ያልከው መጽሐፉ ላይ? መግደላዊት ማርያም አይደለ?
መግደላዊት ማርያም ነች የመጣችው? እሺ ብቻዋን ነበረች ወይንስ ሌሎች ሰዎች አብረዋት ነበሩ? ምን ወደዛች ስትመጣ አሉ፣ ሌሎችም አሉ። የትኛው ነው ትክክለኛ ወንጌል? ዮሐንስ ማርያም ነች የመጣችው እያለ ይናገራል። ሌሎቹ ደግሞ ማቴዎስ ምን ይላል? አይ ከማርያም ጋር ሌላ ማርያም አለች ይላል። ሉቃስ ደግሞ ምን ይላል? አይ ሌላ ሶስተኛ አካል አለች ይላል። ማርቆስ ምን ይላል? ለአረ ብዙ ናቸው ሶስት ብቻ አይደሉም ይላል። የትኛው ትክክለኛ? ማነች ወደ መቃብሩ የመጣችው? ወደ መቃብሩ ሽቶ ይዘው የመጡት መቅደላዊት ማርያም፣ የያዕቆብ እናት ማርያም እና 3 ናቸው። እሺ እንደሱ ከሆነ ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል እናንብበሽ። ዮሐንስ ወንጌል ላይ እነዚህን ታገኛቸው ከሆነ እንዳለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። አራቷሽ እኔ አላሻውም። ዛሬ መጽሐፋችን ታያላችሁ። ይሄ ተነሳ የሚለው ጉዳይ ስህተት እንደሆነ እርስ በራሱ ሲምታታ ጊዜ ውሸት ተቀባይነት እንደሌለው ማረጋገጥ በራሱ ትችላላችሁ። ውሸት ነው እያልክ አትናገራ። ለምንድን ነው የምትሳደበው? ውሸትን እያሳየህ እኮ ነው። ይሄ ስድብ እኮ አይደለም ያለው ነው። አንተ ራሱ በጨለማ ውስጥ እንዳለ እመን እንጂ ውሸት ነው እያልክ አትናገር። ጨለማ ውስጥ ችግር የለውም። መብራቱን አብረዋለሁ ስላላየኸው ነው። አሁን እዚህ ጨለማ ውስጥ እና ትክክል ግን አላበራሁትም ብላ ነው። በኋላ አበራዋለሁ። ስለሱ በኋላ እናወራለን። ጨለማ አይገባህም። ሞት ህይወት ውስጥ ነው ያለው። አንተ ራሱ አንድ ጊዜ አዳምጥ እሺ። አንተ ምን አልክ? ታወጣኛለህ እንጂ ምንም አታረገኝም እኮ። ገስት ታወጣኛለህ እንጂ ምንም አታረገኝም እኮ። እሺ ከገስት አላወጣም። አብሽር ጌታ። እሺ ውሸት ነው ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታረገኛለህ? አይ እሱማ ምንም አላረግህም። አይ እዚህ ለውይይት ነው የመጣሁት እኔ ራሱና። እሺ ለማንኛውም ስርዓት አብራራልኝ። እኔ ውሸት ነው እያልክ አትናገር። እሺ ውሸት ብናገርም ችግር የለውም። እንደ መጽሐፍ ቅዱስ ለእግዚአብሔር ክብር ብዬ ከሆነ ውሸት ብናገር ችግር የለውም። ይሄን ታውቃለህ አይደለ? መቼ እውነት አውርተህ ታውቃለህ? አንድ ቀን አንድ ወንድሜን ሳስገባው ቶሎ አይደለም ኡስታዙንና ያኛውን ለይተህ ንገረኝ ስልህ በቶሎ እኮ ነው ያወጣኸው። እሺ አሁን ለማንኛውም ከላይ ያለው እስኪ የሚችል ከሆነ ይመልስ። እሱ ከታች ሆኖ ውሸት ነው እያለ ነበር። ከታች ሙሌ የሚተነሳው ሙሌ ታደሰ። አቶ እሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው። በጣም እሱ ከሆነ ውሸት ከሆነ አንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል፣ የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። አፈንዳሁለቱን አትፍራ። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጠዋል። እንደሱ መልስ እንጂ ሲነሳ አላዩትም አይደለ? ልዩነቱ እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ልዩነቱን እንመጣለን። ጥያቄው ግን ምንድን ነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የዓይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም? እንደ አለ እንጂ በጣም ብዙ ነው ያሉት። በቃ ሳየን። ኢየሱስ ክርስቶስ ሲነሳ ጊዜ በመቃብሩ ስር የነበሩ ሐዋርያቶች አከሌ ናቸው። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሱልኝ ጋር ወይ ትከፍትልኛለህ?
እኔ ከፍታለሁ ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣው እርሱ አሁን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብሩ ስር የነበሩ ሐዋርያቶች ማን ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። እሺ ማቴዎስ 28:9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ያሳየን ነው። አንብብለት። ቆይ እየከፈትኩ ነው። ማቴዎስ 28 እና ከ8 ጀምሮ ማቴዎስ 28 ቁጥር 8። ኦኬ ምናልባት እኔ ልክፈትለት እሱ። እሺ መክፈት አልቻልክም ቴዲ? እሺ ረመዳን ቶሎ የእንትን ጊዜ ለማሳጠር ረመዳን ይክፈትለት። ቴዲ መክፈት ትችላለህ? በቃ ይክፈትለት እሱ። ያ ረመዳን ቶሎ ክፈትለት። ሙሌ የተናሳ ቶሎ ይከፍትልሃል። ያው 8 እና 9ን ወጣለህ። ሶሪ ስልክ ተደውሎልኝ ነው የወጣሁት። አይሽ ሙሌ ያው አሳየን እዚህ ጋር መቼ ነው ይሄን ትርክት እየተሰረቀ ያለው? ይላል ቁጥር 8 በፍጥነት እየሮጡ የመቃብሩ ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ለገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። እና ስለምን ያወራል ብሮ? ስለምንድን ነው ሳይሆን ይህ እየሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ እኮ ነው የተባልከው። ይህ ደግሞ ከዚያ በኋላ ብለው እንደ መግደላዊት ማርያም መጥተው ልጁ እንዳሁን ካንተ ይሻላል ቅድም የጠቀሰው መግደላዊት ማርያምን ጠቀሳት። እሷ መጀመሪያ ማልዳ የመጣችው ነች አለ። አንተ ደግሞ ከዚያ በኋላ ሄዳ ለሐዋርያቶች የነገረቻቸውን ሄዳ ነገረቻቸው እያለህ እኮ ነው የተጠየቀው። እነሱ አገኙት እኮ። አገኙት አላገኙትም አይደለም፣ ሲነሳ ያየው ሐዋርያ እኮ ነው የተባልከው። ዘለቀ እሺ ልጠይቅህ። እንደሞተ ተማምነናል አይደል? ወደ እሱ እንመጣለን። ሲነሳ ያየው ሐዋርያ አምጣ ነው የተባልከው። ከሱ ወዴትም አትሄድም። አሁን ከመነሳቱ በፊት መሞቱ አይቀድምም? ሲነሳ ያየው ሐዋርያ የለም በልና ስለመሞቱ ደግሞ እናወራለን። ችግር የለም፣ ስለ እሱ ራሱ እመጣልሃለሁ። ኢየሱስ ክርስቶስ ግን ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ቁጭ ብለው አይተውት ነበር ቁመው? ይሄንን ድንቅ ተአምር ሲያደርግ አይተዋል ወይስ አላዩም? አላዩም ሐዋርያቶች አይደለ? ሙሉ አላዩም አይደለ? ሙሌ ነው ስምህ? አዎ ሙሌ ነው። በቃ አላዩም አይደለ? አላዩም በልና ከዚያ በኋላ ስለመሞቱ ደግሞ አሁን ቀጣይ አወራልሃለሁ። እንደ ሞተ ካመን ነገርኩህ እኮ ቅድም በኋላ መታየቱ እኮ ከዚያ በኋላ ስላለው እናወራለን አልኩህ እኮ። ችግር የለውም ግን ሲነሳ ይሄን ድንቅ ተአምር ሲያደርግ አይተዋል ወይ ነው ጥያቄው። የዓይን ምስክሮች ናቸው ወይ ሞትን ድል አድርጎ ሲነሳ? ብዙ ጊዜ ጆሮአችንን ድንቁር ያደረገው ስብከት ምን እንደሆነ ታውቃላችሁ? እሱ እኮ ኢየሱስ ሞትን ድል አድርጎ የተነሳ ነው የሚለው ስብከት
ግን ውሸት እንደሆነ የሐዋርያ ምስክር እንደሌለ ቆይ ያው ያረጋግጡላቸው ነው። ያ ሁሉ ውሸት እንደሆነ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? እኔ ልንገርህ፣ ኢየሱስ ክርስቶስ ከሞት ሲነሳ የመሰከረው እንትን አይደለም የመሰከረው እዛ ጠባቂዎቹ አይደለም። ኢየሱስ ከሞት ሲነሳ የመሰከረው መልአኩ ነው። እኔ አንድ ጥቅስ ላሳይ። መልአኩ ኢየሱስ ክርስቶስ ከሞት ተነስቷል ብሎ አሁን ጥያቄው ሐዋርያቶች የዓይን ምስክሮች መሆን ይችላሉ ወይ? አይተዋል ወይ? ከሙታን ድል አድርጎ ሲነሳ እዚያ በመቃብሩ ስርም አልነበሩ አይደለም? ለኢየሱስ እኮ ይሄ እኮ ትልቅ ነገር አይደለም። ከሞት መነሳት መጀመሪያም ተናግሯል። እሺ ነው ነገሩ አይደለም? ሙሌ ቆይ ልመልስልህ አንዴ። ተናድርግ እንጂ አንዴ ተረጋጋ። ሙሌን አክብረው ቴዲ። አሁን ሙሌ ነገሩ ትልቅ ነው ትንሽ ነው ጉዳዩ ሳይሆን ጥያቄው ምን መሰለህ? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የዓይን እማኝ ምስክሮች ሐዋርያቶች አይተዋል ወይ? ይሄ ነው ጥያቄው። እነሱ መቃብሩ ምን ይሰራሉ ነው የኔ ጥያቄ። በቃ ስለዚህ አልነበሩም አይደለ? ከመቃብሩ አልነበሩም፣ አላዩትም ሲነሳ። ከተነሳ በኋላ ካዩት ምንድን ነው ጥፋቱ? ወደሱ እንመጣለን አልኩህ እኮ። ይኸውልህ ሲነሳ ይህንን ድንቅ ተአምር ሲያደርግ አይተውታል ወይ ነው አሁን ጥያቄው። ከተነሳ በኋላ ስላለውም ሁሉ እናወራለን። አብሽር፣ ችግር የለውም። እሺ ሄድ። እኔ አንድ ጥያቄ ልጠይቅህ። ወደዛ እንሄዳለን። አንድ ሜት አድርግ ቴዲ እባክህን። ቅድም አንተ ስታወራ ነበር አይደል? አሁን ሳወራ። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲወጣ ያየ የመሰከረ አንድ የሐዋርያ ምስክር የለም። ከወንጌል ጸሐፊያኖች አንዱም እንኳን እዚህ ትልቅ ተአምር ሲደረግ አላዩም ነበር። ምስክር አይደሉም፣ አላዩትም አይደለ? እሺ እኔ ደግሞ ልጠይቅህ። መለስ እንጂ ይሄን ትጠይቀኛለህ፣ ችግር የለውም። አይተዋል ወይንስ አላዩም? ከተነሳ በኋላ ነው ያዩት። ሲነሳ ግን አላዩትም አይደለ? እሺ ሲነሳ አላዩትም አይደል? እሺ ቀጥል። እሺ ቀጥለ ሳይሆን ሲነሳ አላዩትም በል። እኔ እንትን ማላውቀው ጥቅስ ሊኖር ይችላል። እኔ ሁሉንም አውቃለሁ ማለት አይደለም። አወጣልሃለሁ ሁሉንም እንዳለ። ግን ይሄ ነገር ሲነሳ አይተውታል የሚል የለም። ቅድም ልጁ ቴዲ እንዳውም ትመለስልህ። ይሄንን ሐዋርያቶች ነበሩ አልነበሩም? ቴዲ ሚውተን አንሳ። ቴዲ ሚውተን አንሱለት። ወይ ሐዋርያቶች ይሰማል? ሞትን ድል አድርጎ ሲነሳ ሐዋርያቶች ነበሩ ከቀብሩ ስር? ቆይ እኔ ጠይቅ ፕሊዝ፣ አንድ ጊዜ ብቻ እኮ ትጠይቀኛለህ፣ ችግር የለውም። ከዛ ትጠይቃለህ። እችን ብቻ መልስለት፣ ለእርሱ አስረዳው። ቅድም የመለስከው አንድ ደቂቃ ብቻ ቆይ፣ ለመልስ እንዲሆነኝ ብዬ ነው። ችግር የለም ትመልሳለህ። ለመልስ እንዲሆነኝ ብዬ ነው። እናገራለህ አልኩህ እኮ። የቅድሙን አንተ የመለስከውን መልስ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከቀብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይንስ የለም? ይሄን መልስለት። ኢየሱስ ክርስቶስ ከሞት ሲነሳ አይቶታል። ሐዋርያቶች አይተዋል? አዎ። ማንኛው ሐዋርያ ነው ያየው ክርስቶስ ከሞት ሲነሳ? እነግርሃለሁ። እሺ ጥያቄ ምንድን ነው ብለህ ጠይቀኝ። ልንገርህ። ማነው ሐዋርያው ሲነሳ ያየው? ለምን ትዋሻለህ? መጽሐፍህ ላይ ቅድም ወላሂ ላዝም ቅድም ሰምታችሁታል። ያየው ሐዋርያ የለም ብሎ ነበር። አሁን ደግሞ ሐዋርያቶች አይተዋል አለ። ማነው ያየው? ኢየሱስ ክርስቶስ ከሞት እንደተነሳ እኮ ታይቷል። አስቀድም ቆይ፣ እንዲህ ይላል መጽሐፍ ቅዱስ። ቅድም በነገርኩህ እንዲህ ይላል። ቆይ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ እንዲህ ይላል። አስቀድሞ የመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ይላል። አስቀድሞ ይህ ምን ማለቱ ነው? ከሞት እንደተነሳ አስቀድሞ። እስኪ እሺ ችግር የለውም። መጀመሪያ እርግጠኛና ትንበል ነገር ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ገብታችኋል አይደለ? ደግሞ አንድ ያዳም ማን ነው? እሺ ቅድም የለም ብለህ ነበር፣ አሁን አለ አልክ። እሺ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ስሙን ጥቀስልን። መጽሐፍ ቅዱስ ማርቆስ ወንጌል 16 እና ከቁጥር 9 ላይ እንዲህ ይላል። ከመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ይላል። ታይቷል ለመግደላዊት ማርያም። ከተነሳ በኋላ ምናምን ብሎ የተረኩት ትርክት ነው እሱ። እኔ እየጠየቅኩህ ደግሞ ሲነሳ ያየው ሐዋርያ አለ ወይ ነው። እሺ ሁሱ ልናገር። ቆይ አንዴ ቴዲ መልስ። ሲነሳ ያየው ሐዋርያ አለ? እሺ
የኔን ጥያቄ ሊጠይቅህና እንትን በለኝ መጀመሪያ ሊጠይቅህ ክርስትና ስህተት መሆኑን እዚህ ማረጋገጥ ትችላላችሁ ብዬ ጀምሬላችሁ ነበር። ያው አረጋገጡላችሁ። እሺ አምነናል፣ ችግር የለውም። እኔ የምጠይቅህ ጥያቄ አንዴ ላውራ ውስጥ ማውራት ትችላለህ። አይ አሮስ ይሄ ማስረጃ አይሆንም። ተው እኔ የምልህ ውስጥ አንዴ ላውራ። እሺ ልጠይቅህ። አይ ጠይቅሽ። አንዴ ላውራ ውስጥ ከሙታን ከተነሳ በኋላ ያዩት ማንን ነው ታዲያ? እሱ ከጊዜ በኋላ የተጨመረ እንደሆነ ላሳየህ። አሁን ደግሞ እሺ ምን ትላለህ? ኧረ መጽሐፍ ቅዱስ ላይ የተጨመረ መጽሐፍ ቅዱስ እያወራ እኮ ነው። ምንም ማድረግ አይቻልም። ማስረጃ ነው የሚጠየቀው። ከጊዜ በኋላ ጨምረውላቸው ነው። መግደላዊት ማርያም ሂዳ እንዲህ አለቻቸው ምናምን የጥንቱ መጽሐፍ ቅዱስ ላይ የለም ነበር። ማስረጃ እናሳያችሁ። እሺ አይ አብዱልከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ወይ? ቆይ ተነስቶ ከታየ እንዴት እንደተነሳ መጠየቁ ምን አስፈለገ? እኮ እሱን እኮ ነው ውሸት ነው እያልናቸው ነው። አሁን እዚህ ጋር ይታያል አይደለ? ስለመነሳቱ ይሄ ማርቆስ ወንጌል ምዕራፍ 16 ይታያቸዋል አይደለ? ክርስቲያን ሙሉ ይታያል። አዎ ይሄን እያነበብኩ ነው። ሰንበትም ካለፈ በኋላ ምናምን አለ አይደለ? እዚህ ቁ ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳችም አልተናገሩም ይላል አይደለ? እስከዚህ ድረስ ያለው ነገር ነው እንግዲህ ተነሳው ነው። ከዚህ በኋላ መጥቶ እንደገና ተገለጠላቸው የሚለው ከዚህ በኋላ ነው አይደለ? ለሐዋርያቶች አንተ በራሴ አተርጓም በራሴ እየተረጎም ሚውት አድርግ። መቼ ተረጎምኩኝ? እያነበብኩ ነው። ቃሉ ረብ ፈጣሪ ሚውት አድርግ፣ አትረብሽ። ገና አልተረጎምኩም። ምን አልተረጎምም። አሁን አዳምጥ። እዚህ ጋር መንቀጥቀጥም መደንገጥም ይዟቸው ነበርና መጥተው ከመቃብር ሸሹ፣ ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እነ መግደላዊት ማርያም ናቸው አይደለም ወይ? ከዚህ በኋላ ደግሞ ለሐዋርያቶች ሂደው ተናገሩ፣ ከዚያም ተገለጠላቸው፣ ታያቸው የሚለው ታሪክ ይቀጥላል አይደለ? እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። እነ መግደላዊት ማርያም ሄደው ለሐዋርያት ከዚያ በኋላ ነው የተናገሩት። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ከዚያም በኋላ ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው የነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም ነበር። ከዚያ በኋላ ለእነርሱ ተገለጠ የሚለው ይመጣል አይደለ? እንዳለ ይሄ ከቁጥር 8 ጀምሮ የነበረው የመጀመሪያው መጽሐፍ ቅዱስ ላይ የለም ነበር፣ ውሸት ነው። ከዚያ በኋላ ተነስቶ ታያቸው የሚለው አሁን ማስረጃ ላሳየህ ነው። ምዕራፍና ቁጥሩን ያዘው። አሁን ማስረጃ ላሳየህ ነው። አብሽር። ማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ድረስ ይታያል አይደለ? አልነገሩም እስከሚለው ድረስ። ከዚህ በኋላ ያለው ለእነርሱ ከዚያ ተገለጠላቸው ምናምን የሚለውን አሁን እንመለከታለን። አሁን አዲስ ኪዳን በምን ቋንቋ ነበር መጀመሪያ የተጻፈው? ሙሌ በግሪክ ነው አይደለ? አዎ በግሪክ ነው። አዎ እሱን አሁን እንመለከታለን። መጀመሪያ ባይብል ሀብ ላይ እንግባና ከዛ ወደ ግሪክ ጋር ቀጥታ ደግሞ እንሄዳለን። አሁን እዚህ ቦታ ላይ ባይብል ያው መጽሐፍ ቅዱስ ላይ ማርቆስ መጽሐፍ ቅዱስ አንድም እየተቀነሰ የተጨመረም የለም። እኛ እንደዛ ነው የምናምነው። እንደሱ ነው የሚነግሯችሁ። ነገር ግን ውሸት ነው። አሁን ላሳየህ ነው። ማርቆስ ወንጌል ላይ ገብተን እንመልከት። ምዕራፍ 16 ቁጥር 8 ድረስ ያልቃል። የጥንቱ የመጀመሪያው መጽሐፍ ቅዱስ ያው ምዕራፍ 16 ይታያል መጨረሻው። ያ አሁን ቁጥር 8 ላይ እንግባ። ምን ብሎ ማብራሪያው ላይ እንደሚያስቀምጣላችሁ ሁላ ማለት ነው። ማርቆስ ወንጌል ምዕራፍ 18 ቁጥር 6 ያ ምዕራፍ 16 ቁጥር 8 ምን ይላል? ያው እነዚህ ጋር ተመልከቱ። ሴቶቹም ይላል እየተንቀጠቀጡና እየተደነቁ ወጥተው ከመቃብሩ ሸሹ፣ ስለፈሩ ለማንም አንዳችን ምንም አልተናገሩም ነበር ይላል። ሴቶች እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩ ለማንም አንዳች አልተናገሩም ካለ በኋላ በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16 ቁጥር 8 ይደመድማሉ አለ። አየህ፣ በጣም ጥንት የሆኑት የማርቆስ ጽሑፎች ስለፈሩም ለማንም አልተናገሩም ብሎ ላይ ያቆማል እያለህ ነው። የቱ ጋር ከተባለ ያው እነዚህ ጋር ማለት ነው። ምን ይላል? ያሳየን ታዲያ አዳዲስ ምናምን የሚል ነው።
አዳዲስ አይደለም። ቆይ እኮ ላሳየህ ነው፣ ችግር የለውም። የጥንቱ ላይ ራሱን የግሪኩን ከፍቼ ላሳየህ ነው። መንቀጥቀጥም መደንገጥ ይዟቸው ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እስከዚህ ድረስ ያልቃል። አሁን እሺ የጥንቱ የመጀመሪያው መጽሐፍ ቅዱስ እንመልከተው፣ የግሪኩን ማለት ነው። የግሪኩን ወደ አማርኛ እንቀይረዋለን። አብሽር ቀጥታ ካለ ከህያው ቃል አንብብልን፣ ከህያው ቃል አንብብልን። ከህያው ቃል ላነብልህ ነው። አብሽር ያው የጥንቱ የመጀመሪያው የዛሬ 1600 ዓመት በፊት የተጻፈው መጽሐፍ ቅዱስ እዚህ ጋር ልንገባ ነው። ያው ኮዴክስ ሳይናቲከስ ላይ ታገኘዋለህ። መዲና እንደዚህ ቦታ ላይ ከየት ነው የምታመጣቸው? እኔ ህያው ቃል እኮ ነው ያልኩት እኮ የህያው ቃል ላነብልህ ነው። የጌታ ሰው የግሪኩ የመጀመሪያ የተጻፈው ይሄ ነው። ግሪከኛ ይታያል፣ ወደ አማርኛ ይቀይርልሃል። ችግር የለም ታነባዋለህ። የኮዴክስ ሳይናቲከስ ህያው ቃል ነው። አዎ የህያው ቃል ነው። ቆይ ወንጌሉን ግሪኩን ላወጣልህ ነው። ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህም እጅግ ጥንታዊ የሆነውን የአዲስ ኪዳን እያለ ይናገራል። እዚህ ቦታ ላይ ማርቆስ ወንጌል ምዕራፍ 16 እንመልከት። እናሳያችሁ። እዚህ ጋር እንመልከተው። ዘፍጥረት ይታያል። ከዘፍጥረት ጀምሮ እስከ ራዕይ ድረስ አለላችሁ። ግሪከኛውን ወደ አማርኛ ይቀይርላችኋል። እዚህ ቦታ ላይ የት ነው የምንገባው? ማርቆስ እንገባለን። ማርቆስ ወንጌል ገብተናል። ያው ማርቆስ ምዕራፍና ቁጥር እናስቀምጥ። ምዕራፍ ያው ቁጥር 16 ላይ ገብተናል። ከዛ በኋላ ያለውን እናገኘው እንደሆነ እናያለን። ማርቆስ ወንጌል ምዕራፍ 16 ቁጥር ስንት ነበር ሙሌ? ቁጥር 8 አይደለ ሙሌ? አዎ እዚህ ጋር ስትገባ ጊዜ ቁጥሩን ለማግኘት ስትገባ ከ8 በኋላ ያቆማል። የለም ያው የለም ብታር ከ8 በኋላ የለም። የጥንቱ የመጀመሪያው የግሪኩ መጽሐፍ ቅዱስ ላይ 8 ብሎ ያልቃል። አለቀ በቃ። ያው የፈለገው ታርጋ አልተገኘው። የለ እዚህ ጋር ይዘጋል ማለት ነው። አዛ ብሎ እና አድርገን ባለ አለኝ። አይ ይሄን ያልከኝን ነገር ጠይቃለሁ፣ ግን አባቶችን ግን አንተ አሁን ገና ነው የሰማሁት። አንተ ከየት እንዳመጣው አላውቅም። ያውኑን እንትን ጠይቃቸው ይነግሩሃል። ይበልጥ ደግሞ ያው የጥንት የእነዚህን መጽሐፍቶች በእንትን እያወጣ ደግሞ እሱ ደግሞ ከላይ ያለ አብዱልከሪም ይጨምርልሃል። እኛ የምንመራው በ81 አሐዱ መጽሐፍ ቅዱስ ነው። እዛው ላይ ነው። አብሽር በ81 አሐዱ አይወጣም። እዛው ላይ ያለውን ነገር በዚህ ጉዳይ ላይ ይበልጥ ደግሞ ማብራሪያ እንትን የሚጨምር ነገር ይጨምርልሃል። እሺ እንደዚህ ነው የሚባለው። በቃ እስከዛሬ እኔ አላውቅም ነበር፣ ጠይቄ እመጣለሁ። በጣም ትክክለኛ አቋም ነው እና ይበልጥ ደግሞ ተጨማሪ የሆነለት ዘንድ ወንድሜ አብዱልከሪም ደግሞ ይጨምርላቸዋል። ተከታተሉ። ስለዚህ አንደኛ ሲነሳ ያየው የለም ክርስቶስን፣ እሱን አረጋግጡ። አንድ ሐዋርያ አላየውም። ሁለተኛ ከዚያ በኋላ ተነስቶ ተገልጦላቸዋል እኮ የሚሏቸውም እንዲሁ የጥንቱ መጽሐፍቶች ላይ አታገኟቸውም ነበር። ይሄንን እንዳሳያቸው የግሪኩ የመጀመሪያው ላይ ሄዳቸው ስትፈልጉት አታገኙት። ውሸት ነው። አምላክ አድኛዋለሁ ብሎ አላህ በቁርአን ላይ ቃል በቃል የተናገረው እውነት መሆኑን ከዚህ ትረዳላችሁ። በፍጹም ለጠላት አሳልፎ አልሰጠውም። መሲሁን ይወደዋልና አምላካችን አላህ በል ረፈዐሁ ላሁ ኢለይህ ይላል። ገና ሲያሴሩበት ጀምሮ ነው አምላክ አላህ እንክብካቤውን ለመሲሁ ያደረገለት። ወመከሩ ወመከረ ላህ አለ። ቆይ አንዴ ልጨርስልህ። መሲሁንም ለመግደልና ለመስቀል አሴሩበታል አምላካችን አላህ። እኔ ተንኮልና ሴራቸውንም ለማክሸፍ ወሰንኩኝ። እኔ የተንኮለኞችንና የሴረኞችን ሴራ የማከሽፍ አምላክ ነኝና አለ። ከዚያ መሲሁን አላህ አናገረው። ኢዝ ቃለ ላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ነው። አንተ መሲሁ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ከግድያቸውና ከስቅለታቸው ላድንህ ነው አለው። ወዲያውም አምላካችን አላህ ሱብሓነሁ ወተዓላ በክብር በመልአክ እንዲያርግ አደረገው። ዳግምም በክብር እንዲመለስ ያደርገዋል አምላካችን አላህ ሱብሓነሁ ወተዓላ። ይህን አብዱልከሪም ጨምርለት። ሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ መጠየቅ ይችላሉ? አንዴ ጠይቃላችሁ። አንዴ ተጨማሪ ይጨምርላችሁ። አንድ ጊዜ ይቀጥላላችሁ። በዚሁ አመት ላይ ሳይወጣ ይጨምርና ረጋ ብላችሁ አዳምጡ። ትጠይቃላችሁ። አሁን ሁሱ ያሳየው ኮዴክስ ሳይናቲከስ በነገራችን ላይ ፈርስት ኮምፕሊት ነው። ኮምፕሊት ኮዴክስ የመጀመሪያው ሙሉ ኮምፕሌክስ ኮዴክስ ሳይናቲከስ ነው። እያንዳንዱ ትርጉሞች ከነዚህ ከኢርሊ ከነበሩ ከግሪክ ቅጂዎች ነው የሚመጣው እና እናንተ ያሳያችሁ ትርጉሙ ነው። ሁሱ ያሳየው ግን መጀመሪያ ላይ ያለው ነው። በነገራችን ላይ እዚህ ህዳግ ላይ ራሱ አሁን እየታተሙ ያሉት መጽሐፍ ቅዱሶች ህዳግ ላይ እዚህ ላይ ብትመለከቱ ማርቆስ ወንጌል ምዕራፍ 16 ላይ ያስቀምጥና እዚህ ጋር ቁጥር 8 ላይ ያለውን ሲያስቀምጥ እዚህ ጋር ካያችሁ ይህ የማርቆስ ክፍል ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። አበይት ከሆኑት የጥንት ቅጂዎች አለ ማለትም እነ ኮዴክስ ሳይናቲከስ ምናምን ነው የጥንት ቅጂዎች ላይ አይገኝም አለ።
አይገኝም። አሁን እየተተረጎሙ ያለው መጽሐፍ ቅዱሶች ላይ ራሱ ይህን በግልጽ ይናገራሉ። ደብቀውታል በፊት ላይ አይነግሯችሁም ለእናንተ። ነገር ግን እኛ ደግሞ ቀደም ብለን ወደ ነበረበት ስፍራ ስለምንሄድ በጊዜ ለእናንተ መናገራቸው ግድ ስለሆነ አሁን መናገር ጀምረዋል። ህዳግ ላይ እስቲ ምን አይነት መጽሐፍ ነው ይሄ? መጽሐፍ ቅዱስ እኮ ነው ወደ አማርኛ የሚተረጉሙ ላይ እየተረጉሙ ያሉት ላይ ማለት ነው፣ አዳዲሶች ላይ ተረዳኛ። አሁን መጥቶ እኛ እኮ አንገደድም። ይኸውልህ ሙሌ ከይቅርታ ጋር ሙሌ፣ እሺ መጽሐፍ ቅዱስ ሲባል በአማርኛ አይደለም የተዘጋጀው፣ ከግሪክ ነው የሚቀዳው። ከግሪክ ስለሚቀዳው ሁሱ ያሳየ መጀመሪያ ግሪኩ ላይ ያለውን አሳየ። ኮዴክስ ሳይናቲከስ አሁን የአማርኛ ተርጓሚዎች ማመን ጀምረዋል የሚለውን እያሳየው እኮ ነው። አሁን ማመን ጀምረዋል፣ ይጽፋሉ፣ ከታች ይጽፋሉ። ምነው ከዚህ ቀደም ያለው ላይ የለም በማለት ማስቀመጥ ጀምረዋል። ስለዚህ አማርኛውን ብዙ ጊዜ ተርጓሚዎች ሊዋሻችሁም ስለሚችል ብዙም አትከተሏቸው የሚል ሐሳብ ነው። አሁን ወደ ስቅለቱ ስንመጣ ኢየሱስ ተሰቅሏል የሚሉ ነገሮች በአጠቃላይ ጭማሪ ናቸው ብሎ ብዙ ሲናገር ነበር። እንደ እንትን ነው የተጨመሩት፣ ምንድነው እንደ ታሪክ ነው እንዲሁ የተጨመሩት። ለዚህ ማሳያውን ላሳይክ ቀላል አድርጊ። ከመጽሐፍ ቅዱስ መጽሐፍ ቅዱስ ለእርስ በርስ ታሪኩ ራሱ የሆነ በትክክል ሳይዘጋጁ ነው ጸሐፊዎቹ ይሄ እንደ ድራማ የሚመስል ነገር ያዘጋጁት። ልንገርክ ያንን ቁርአን እንደዛ ተጽፏል ተብሎ ይታመናል። ታዲያ ቁርአን በአማርኛ ሲተረጎም ይታሰታል እኮ። አንዴ ቆይ ዮሐንስ ወንጌል ምዕራፍ 20 ላይ ካያችሁት፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ካያችሁ ለምንድን ነው ኢየሱስን ሲፈልጉ ሲደናገጡ የነበረው? እየሮጦች ወደ ስምዖን ጴጥሮስ ኢየሱስ ይወደ ወደ ነብሩ ሄዳ ጌታን ከመቃብር ወስደውታል፣ ኢየሱስ ከመቃብር ተወስዷል ምናምን ብላ ለነ ጴጥሮስ ተናገሩ። እነ ጴጥሮስን ተወስዷል ብለው ነበር ሲያስቡ የነበሩት። ማናቸውም ለምንድን ነው ኢየሱስ ከሞት ተነስቷል ብለው ያላሰቡት? ኢየሱስ ከመቃብር የለም ብለዋል። አይ አይደለም፣ ሲሄዱ እንደዛ አይደለም ያሉት። ጌታ ከመቃብር ተወስዷል ያሉት ቃል በቃል ጌታን ወስደውታል ከመቃብር። እነሱ እያሰቡ ያሉት ከመቃብር ተሰርቋል እንጂ ኢየሱስ ከሞት ይነሳል የሚል ሐሳብ ራሱ አልነበራቸው። ተአምር ነው እንደዛ። እሺ ዮሐንስ ወንጌል ላይ እኔ ላሳያችሁ። ቆይ ከተነሳ በኋላ የተገለጸላቸውስ እንዴ? አሁን አንተ እሱ ተጨምሯል እያልኩ ነው ያለው። ቆይ አንዴ የኔ ሐሳብ ራሱ አልገባችሁም። ቆይ አንዴ ሰላም አለይኩም እንትን አብዱል ከሪምን እና ረመዳን ፎሎ አድርጓቸው እዚህ 2200 ሰዎች አብዱል ከሪም ቪዲዮዎች ፖስት አድርጓን ሪፖስት አድርጉለት ገብታችሁ። ይኸውላችሁ መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንመልከተው። እዚህ ጋር ኢየሱስ እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ወደ መስሉ ሄዳ ጌታን ከመቃብር ወስደውታል፣ የት እንዳኖሩት አናውቅም አለቻቸው ይላል። ጌታን ከመቃብር ወስደውታል ብለው እንጂ የሚያስቡት ይሄ ኢየሱስ ከሞት ተነስቷል አይደለም። ኢየሱስ ከመቃብር ተሰርቋል ብለው ነበር የሚያሳስቡ የነበረው። ተሰርቋል እንደዛ ነው። ስምዖን ጴጥሮስና ሌላው ደቀ መዝሙር ወጥተው መቃብሩ ሄዷል ፍለጋ። ኢየሱስ እኮ ይነሳል ነው አልተወሰደም፣ ማንም እንደዛ አላለ ከመነሻው ማለት ነው። ኢየሱስ የሆነ ሞቶ ይነሳል ምናምን የሚባለው ነገር ከናካቴው ይሄ እንደ እንትን እንዳልነበረ ከዚህ ማወቅ ይቻላል። የዮሐንስ ወንጌል ጸሐፊ ማለት ነው። ጸሐፊው ምን አደረገ መሰላችሁ? ይሄኛውን ለመሸፈን ምን ቢል አሪፍ ነው? ቁጥር 9 ላይ ምን አለ? ከሞት ይነሳ የሚለውን ቃል የመጽሐፍ ቃል ገና አላወቁም ነበርና አለ። ኢየሱስ ከሞት እንደሚነሳ ገና ስላላወቁ ነው፣ ይሄ መጽሐፍ ስላልገባቸው ነው ብሎ ሸፈን አደረገ ታሪኩ ላይ ማለት እሱ ያስገባው ታሪክ ላይ ሸፈን ሳይሆን አላወቁም ነበር። ማርያም እኮ የራሷን ሀሳብ ነው የተናገረችው። እነ ጴጥሮስም እንደዛ ነው፣ አላርማውታም። እነሱም ፍለጋ እኮ ነው የገቡት። እነሱም ፍለጋ ነው የገቡት እኮ ከመቃብር ተወስዷል ብለው ይነሳል ብለው አላሰቡም። ከዛ የዮሐንስ ወንጌል ጸሐፊ ምን አለ? ከሞት ይነሳ ዘንድ የሚለውን ነገር ገና አልገባቸውም። ይሄ ደግሞ ውሸት እንደሆነ ልንገርህ። ውሸት ደግሞ ምን? ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 45 ላይ ደግሞ እንክፈት። ሉቃስ ወንጌል ምዕራፍ 24 ቁጥር 45 ቁጥር 45 እሺ። እዚህ ጋር ደግሞ ችግሩ ምን መሰላችሁ? እዚህ ጋር ደግሞ ችግሩ የሉቃስ ወንጌል ጸሐፊ ደግሞ የአሁኑን ድራማ አጋለጠ። እንዴት ካላችሁ ሉቃስ ወንጌል ምዕራፍ 24 ላይ ኢየሱስ ሲነግራቸው ነበር። ከእናንተ ጋር ሳለው በሙሴ በነቢያት መዝሙራት ይፈጸማል አለና ቁጥር 46 ላይ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል እያለ እናንተ ለዚህ ምስክሮች ናችሁ ብሎ ነግሯቸዋል አለ። የሉቃስ ወንጌል ጸሐፊ በሶስተኛው ቀን እንደሚነሳ ነግሯቸዋል አለ። የዮሐንስ ወንጌል ጸሐፊ ሲደናገሩ የነበሩት ስላልተነገራቸው ይነሳል የሚለው ስላልገባቸው ነው። ሁለቱ ድራማ ሲሰሩ እንትን አሉ፣ ተዛብቶባቸዋል። እንደ መጽሐፍ ተዛብቶባቸዋል።
እንደ መጽሐፍ ቅዱስ ድራማ እንደሆነ የምታውቀው በዚህ ነው። በመሀላቸው ሲገኝ እንዴት እንዳመኑ እስቲ ለምን እሱን አታነብልን? ይሄ እነዚህ ታሪኮች እኮ እያልኩ ያሉት ኢየሱስ ተሰቅሏል፣ ሞቶ ተነስቷል የሚሉ ታሪኮች በኋላ ጸሐፊዎች ያስገቧቸው ናቸው። ሲያስገቡ ራሱ ሳይዘጋጁበት እንደሆነ የምታውቀው ይሄ አንዱ ማሳያ ይሄ ነው። የመጀመሪያው ደቀ መዛሙርቶቹ ኢየሱስ ይነሳል ምናምን ብለው እንዲያስቡ አድርገው አልጻፉም። ተሸወዱ። መጀመሪያ ላይ የጌታን ወስደውታል መቃብሩ የተገባ ምናምን እንዲል አደረጓቸው። ከባድ ለማድረግ ተአምሩ ሳያስቡት። የሉቃስ ወንጌል ጸሐፊ ደግሞ ቀድሞ እንደነገራቸው ደግሞ አስቀመጡ። አስቡት። ኢየሱስ ይቅርታና አሁን ተከራከር በመጽሐፍ ተጨምሯል ማለት ተጀመረ አይደለም። ከሁለቱም ተጀመረ ሳይሆን ከሁለቱም ማን የተሳሳተው? የዮሐንስ ወንጌል ጸሐፊ ኢየሱስ እንደሚነሳ ገና አልገባቸውም ነበር አለ። የሉቃስ ወንጌል ጸሐፊ ደግሞ እንደተነገራቸው ይናገራል። ይሄ ድራማ እንደሆነ የምታውቀው በዚህ ነው። መልስ ጥያቄ አይጣረስም። መቼም ቢሆን አንዱ ከአንዱ አይጣረስም። ተጣረሰ። ከዚህ በላይ ወዴት ይጣረስ? አረ ጥያቄህን አንዴ ኢቲ ምናምን ተዘጋጅ። ሳይዘጋጁ እንዳዘጋጁት ራሱ በዚህ ነው የምታውቁት። በነገራችን ሳይዘጋጁ ነው። ዮሐንስ ወንጌል ጽሑፍ ላይ ካያችሁ ኢየሱስን ገና ፍለጋ ላይ በቃ ይሄ እንዳለ ከጊዜያት በኋላ የተጨመሩ ናቸው። በነገራችን ላይ ደቀ መዛሙርቶቹ ይሄ ፍለጋ በቃ ኢየሱስ የት ጌታ ተወስዷል ምናምን ፍለጋ ውስጥ ገቡ አለና የዮሐንስ ወንጌል ጻፊ ዝቅ ብሎ ምን አለ? ኢየሱስ ከሞት እንደሚነሳ ገና ስላልገባቸው ነው አለ። የሚለውን ቃል ገና አላወቁም ነበር አለ። ኢየሱስ ከሞት ይነሳል የሚለውን ነገር ገና አላወቁም ነበር ብሎ ድራማውን አሳመረው ዮሐንስ ወንጌል ጻፊ። የሉቃስ ወንጌል ጻፊ ደግሞ ኢየሱስ ለሐዋርያት በሶስተኛው ቀን እነሳለሁ ሲላቸው ነበር ብሎ አዋረዳቸው። በዚህ በኩል እግዚአብሔር ራሱ እኮ መጀመሪያ ላይ ተናግሯል እኮ ቃል እኮ ከሙታን እንደሚነሳ በሶስተኛው ቀን። አዎ የዮሐንስ ወንጌል ጻፊ ደግሞ ምን አለ? እነ መቅደላዊት ማርያም እነ ጴጥሮስ ጌታ ከመቃብር ኢየሱስ ተሰርቋል ብለው እንደዛ ሲሆኑ የነበሩት ከሙታን ይነሳል የሚለውን ነገር ገና ስላላወቁ ነው አለ። አላይታል። እሺ ቆይ ኢየሱስ ድራማ ምን ታውቀው? እዚህ ኢየሱስ ክርስቶስ ራሱ ጥያቄ አለኝ። ሁለቱም ውሸት ነው ነግሯቸው የለ እንዴ? ግን እንትን አላሉትም፣ አላገናኙም። ውሸት ነው። ሁለቱም ውሸት ነው። እሺ ከሙታን ይነሳል የሚለውን ራሱ ብትመለከት እሱ ራሱ ሁለቱም እኮ ነው። ከሰለሙ ከሞት ይነሳል ተብሎ ሲወሩ የነበሩ ጽሑፎች በአጠቃላይ እንዳለ እነዛ ሳይዘጋጁ ያስገቡት ድራማ ነው። ሳይዘጋጁ በደንብ ሳይዘጋጁ ማለት ነው። አክቹአሊ አይተዋወቁም እኮ ባይዘዌ በተለያየ ጊዜ እንትን የተጻፈው ማን እንደጻፈው ራሱ አይታወቅም። ማን እንደጻፈው አራቱን ወንጌላት ማን እንደጻፋቸው አይታወቅም ሲጀመር ማለት ነው። ኢየሱስ እግር ስር ቁጭ ብለው የተማሩት እኮ ናቸው የጻፉት። እሱ ከላይ ርዕስ የተነገረው ውስጡ ላይ አይናገርም። አሁን ዮሐንስ እንደጻፈው ይናገራል አይናገርም። እንደውም ብዙ አካላት እንደሚያወሩ ነው የሚናገሩላ። እንደዛ ሳይሆን በጣም ብዙ አካላት ነው የሚያወሩት። ውስጡ አሉ የተባሉት ናቸው ብዙ እንትን አይደለም። ይኸው ዮሐንስ ወንጌል ምዕራፍ 21 ላይ ተናጋሪው ማን እንደሆነ አናውቅም። መጀመሪያ ግን ምዕራፍ 21 ላይ ስንሄድ ስለዚህ እነዚህን የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን እያሉ ያወራሉ። ማን እንደሆነ አናውቅም የሚያወሩት እና ማን እንደሆነ አይታወቅም። ከመጀመሪያው ጀምረህ ብታነብ ማን እንደሚያወራ አታውቅም። ከዛ ልክ ምዕራፍ 21 ላይ ስትደርስ ከአንድ በላይ እንደሆኑ ታውቃለህ። ስለ እነዚህም የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ምናምን እያሉ ያወራሉ። ማን እንደሆነ አታውቅም። እኔ በእውቀቴ ልክ ባወራ ማለት እኔ ማላውቀውን ነገር ብዙም እንትን አልልም። ግን መጽሐፍ ቅዱስ ሁሌ የምናምንበት 81 አሐዱ ነው። ክርስቲያን ኦርቶዶክስ የተባለው ሁሉም ያምነው እሱ መጽሐፍ ቅዱስ ነው። ከዛ ውጪ ተጨማሪ ኦርቶዶክስ የትኛው ወንጌላት እኮ አልኩ እኮ ተጨመረ ተቀነሰውን ተውና እዚህ አራት ወንጌላት ራሱ ማን እንደጻፋቸው አይታወቅም አልኩ። ዮሐንስ ወንጌል ዝም ብለህ ስታነብ ከላይ ርዕሱን ዮሐንስ ወንጌል ምናምን ስለተባለ አይደለም እሱ ታይትል የተሰጠን። ውስጡ ላይ ገብተህ ስታነብ ማን እንደሚያወራው አታውቅም። የሆነ ሰው ስለ ኢየሱስና ስለ ደቀ መዛሙርቶቹ ምናምን ነገር ያወራል። ከዛ ምዕራፍ 21 ላይ ስትደርስ ስንት እንደሆኑ ራሱ አታውቅም። ይህንን የመሰከረው ያ ደቀ መዝሙር ነው፣ ምስክርነቱ እውነቱ እንደሆነ እናውቃለን ምናምን እያሉ ያወራል። እሺ እስልምና ልጠይቅ አንድ ጥያቄ። እሺ አንዴ እንትን ከሪም ቪዲዮ ፖስት አድርጉልኝ። እሺ ንገራቸው። እዚህ ያላችሁ ሰዎች ሁላችሁም አንድ ቪዲዮ አለ፣ ገብታችሁ ሼር ሪፖስት አድርጉ። ልክ ትገቡና መጀመሪያ ላይ የምታገኙት ቪዲዮ አለ። ልክ እኔም ፕሮፋይል ተጭናችሁ ልክ ስትገቡ መጀመሪያ ላይ የምታገኙት ቪዲዮ አለ። ሁላችሁም ሼር ሪፖስት ምናምን ነገር አድርጉ። ኮሜንት ምናምን ኮፒ ሊንክ ሁላችሁም እዚህ ያላችሁ ልክ ትገቡና መጀመሪያ ላይ ልክ እንደገባችሁ መጀመሪያ ላይ የምታገኙት ቪዲዮ ነው። እሺ ጥያቄ ልቀጥላ። ስለምንድን ነው የሚያወራው ቪዲዮ? ከሸሪያ ህግ የኦሪት ህግ አለ መጽሐፍ ቅዱስ ላይ የኦሪት ህግ አለ።
እና ደግሞ ኢየሱስ ደግሞ ከዛ በኋላ መጥቶ እንዲያወጣቸው አንዳንድ ድንጋጌዎች አሉ እና ደግሞ የሸሪዓ እስልምና ሕግ አለ። ከሶስቱ የቱ የሚከብድ ይመስላችኋል? ከሶስቱ የሚከብደው የኢየሱስ ሕግ ይከብዳል። በጣም ይከብዳል የኢየሱስ ሕግ። ከዛ የሙሴ ሕግ ነው። ቀለል የሚለው ግን የሸሪዓ ሕግ ነው። ብዙ ሰዎች የሸሪዓ ሕግ በጣም ከባድ ይመስላቸዋል። ነገር ግን የመጽሐፍ ቅዱስ ሕግ ነው የሚከብደው በጣም። የኦሪት ሕግ ይከብዳል፣ የኢየሱስ ደግሞ በጣም የባሰ ነው። ያንን ቪዲዮ አንድ ናሙና አድርጌ ክፍል 1 የሚመስል ነገር አስቀምጬላችኋለሁ። እንደገባችሁ የምታገኙት የመጀመሪያ ቪዲዮ አለ፣ ሄዳችሁ እዩት። እሺ ቀጥል። እሺ ልጠይቅ? ኦኬ ስንት ናችሁ? አንዳችሁ ኢቲሲኤ ይቀድማል። እሺ ሙሌ ጠይቅ። ሙሌ ልጠይቅ? ጠይቅ። እሺ ቁርአን ለማመር ነው ወረደ ብላችሁ ነው የምታምኑት? በጅብሪል አማካኝነት ወረደ ምናምን ሳይሆን ያው ገደተ መለኮት ነው። ከአምላክ መልእክት መጣ ማለት ነው። በመካከል አንድ ነብይ ካለ አምላክ ያናግረዋል። ኦኬ እሺ ቁርአንን የጻፉት ሰዎች አሉ አይደለ? ተጽፏል። መጽሐፍና ባለቤት ኦተር መሆን ይለያያል። ምናልባት ሁለት ነገር አለ። መጽሐፍ ጻፈ ቀጥታ ነው የወረደው ነው የሚለው ኦተሮች። ይሄ የጸሐፊዎቹ ጽሁፍ አለ አይደለ? ጸሐፊዎቹ ከአእምሯቸው ያንን ታሪክ በራሳቸው እይታ እንደዛ አይደለም። ጻፈ ሲባል እናንተ በምትረዱት ወይ ሳይሆን፣ ለምሳሌ እኔ ለአንተ አበበ በሶ በላ ብዬ ብናገር አንተ ቀጥታ አበበ በሶ በላ ራሱን እኔ የተናገርኩት ቁጭ አድርገህ ነው የምታስቀምጠው። አንተ ንግግሩን ወደ ወረቀት አስቀመጥከው እንጂ የዛ ንግግር ባለቤት አንተ አይደለም። ኦኬ ግን መሐመድ የተናገረውን ቃል በቃል ነው የጻፉት ማለት ነው። የሱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ራሱ አይደለም ይሄ ቁርአን ማለት ነብዩ መሐመድ የተናገሩትን ማለት ነው። አላህ ተናገረኝ ያለውን ቀጥታ ነው የተጻፈው። እሺ እንደዛ ከሆነ ከራሱ እንዳልጻፈ በምን ታረጋግጣለህ? ከራሱ ጽፎ ቢሆንስ? እኔ ከራሱ ጽፎ ቢሆንስ? ኦኬ በራሱ አምጥቶት ቢሆንስ ነው ሐሳብ። አዎ አላህ ብሎኛል እያለ ዝም ብሎ እኮ አንተ ስታንዳርድ፣ እኔ የራሴ ስታንዳርድ አለኝ ያን የምለይበት። የመጀመሪያ የቁርአን ጥንካሬዎቹ አሉ። በብዙ መልኩ ማየት እንችላለን። ከሰው ልጅ መምጣት እንደማይችል የሚያሳዩ በጣም በርካታ ነገሮችን ማንሳት ይቻላል። አንተ እንዴት ነው የምትለየው? ያንተን ስታንዳርድ ንገረኝና ከዛ አንጻር እንየው። ማለት ነው የተረዳሁበት መንገድ። አንተ ለምሳሌ የሆነ መጽሐፍ መለኮታዊ ነው ለማለት ምንድን ነው መስፈርትክ? ምስክር ያስፈልጋል ማለት። ኦኬ ምስክር ያስፈልጋል። ለምሳሌ እርግጠኛ ሁን። እሺ የምታመጣው መስፈርት ላይ በጣም እርግጠኛ ሁን። ምክንያቱም መጀመሪያ አንተን እዛው ላይ ስለመጠየቅ ማለት ነው የምታመጣው መስፈርት ላይ። ሁሉም ነቢያቶች ልክ ነብዩ ሰለላሁ ዐለይሂ ወሰለም ለመተቸት እንዳትጠቀሙ ክርስቲያኖች አደራችሁ። እኛ በየትኛውም ስቴፕ እንቀጥላለን፣ ግን ልክ የምታመጡትን ስታንዳርድ እናንተ የምትጠቀማቸው ነቢያት ላይ ያ በነሱ ፓስ እንዳለፈ እርግጠኛ ሆነው። እሺ ንገረኝ ስታንዳርድን። ኢየሱስ ክርስቶስ ስር የተማሩት ናቸው መጽሐፍ ቅዱስን የጻፉት። መጽሐፍ ቅዱስ የሚባል መጽሐፍ አልነበረማ በነቢያት የተያዘ። አሁን መጽሐፍ ቅዱስ ብለህ እንደ አንድ አድርጋ ትውሰድ። ይሄ መጽሐፍ ቅዱስ የሚባለውን ነገር የያዘ ነብይ ነበረ? ይሄ አሁን ዛሬ ያስከውን ያውቁታል? ጠቅላላ ማናቸውም እጅ ላይ እኮ አልነበረ። ሙሴ ያውቀዋል? አሁን ይሄ መጽሐፍ ቅዱስ ብሎ ይሄ መጽሐፍ ሙሴ ይዞት ነበረ? በራእይ ተነቀለት ነበረ። ይሄ መጽሐፍ ቅዱስ ብሎ ይሄ መጽሐፍ ሙሴ ነበረው? ወደ ጢሞቴዎስ ወደ ቆሮንጦስ ምናምን የሚል መጽሐፍ ነበረው? እነ ነገስት ምናምን አንደኛ ነገስት ምናምን ሁለተኛ ነገስት ምናምን የሚባል ነገር ይዞ ነበረ እሱ ሙሴ? እሺ መጽሐፍ ቅዱስን ተወና፣ እሺ ስለ ቁርአኑ ብቻ እኮ መስፈርት አውጣ። መስፈርት ስታወጣ ልክ ሌሎች ነቢያት ስታንዳርድ ያደረጉትን አውጣና ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንመዝናቸው። አንተ በምታወጣው እኔ የራሴ ሚዛን አለኝ፣ ግን እስቲ መጀመሪያ አንተን ሚዛን አምጣና ነብዩ ሰለላሁ ዐለይሂ ወሰለም እስቲ አይለፉት ያንን ሚዛን ማለት ነው። የነብይነትን መስፈርት ማለት ከነብይ መሐመድ በፈይት ፍትሃዊ ሆነን እናንተ ለነቢያት የምታወጡት መስፈርት ካመጣ ነብይ መሐመድ ያልፉታል። ያለ አሁን አምጣ አንተ ስታንዳርድ። አሁን አንተ የምትመልስልኝ በእኔ እንትን ተንተርሰክ ነው ታዲያ? አይደለም እኔማ ከዛ ተንተርሻ አይደለም። እስቲ አንተ ምክንያቱም ተግባቦት እንዲኖረን ማለት ነው። እኔ ስለ መጽሐፍ ቅዱስ በደንብ ባቅማ ነግሬህ ነበር እኮ። ስለ መጽሐፍ ቅዱስ እኮ የጠየቅኩህ አይደለም። አንተን ነው የጠየቅኩህ። አንተ የሆነን አካል ነብይ ነው ብለህ መጽሐፉን የምትወስድበት መስፈርት ምንድን ነው አልኩህ። ያንን መስፈርት እንደዚህ ነው ብለህ ንገረኝ። የላችሁም መስፈርት የላችሁም። እኔ ስለማላውቅ ይኖራል። ኦርቶዶክስ እኮ ለማልሳላት ግን እኔ ደካማ ነኝ። ኦርቶዶክስን አይደለም እኔ ስለ ኦርቶዶክስ ሃይማኖት እየጠየቅኩህ ላሱ ቶታሊ አይደለም። አንተን ነው አንተን ያልኩህ እኮ። አንተ ለምሳሌ የሆነ አካል የሆነ አካል ነብይ ነው ወይስ አይደለም፣ የሆነ መጽሐፍ በምን ትለያለህ፣ የአምላክ መጽሐፍ ነው ወይስ አይደለም ብላ እንደ አብዱልከሪም በምን ትለያለህ ብትለኝ እኔ መጀመሪያው የብልግና ጽሁፎች መጽሐፍ ላይ ሊኖር አይችልም። የመጀመሪያው ብልግና ምናምን ጽሁፍ ካለበት አይደለም በቃ ሌላ መስፈርት ውስጥ ሳንገባ
የመጀመሪያው ስታንዳርድ ይሄ ነው። ብልግና ካለበት ያልቃል። ይሄ የአምላክ መጽሐፍ አይደለም። ምክንያቱም አምላክ የራሱ ክብር አለው። ነገሮችን ሲናገር በጥበብ ነው የሚናገረው፣ ጥበባዊ በመሆኑ ማለት ነው። ይሄ የመጀመሪያው ስታንዳርድ። በዚህ ይሰማል። ኦዞኗል ተቋርጦ ነው ተቋርጦ ነበር፣ አልሰማሁም። እሰማለሁ፣ ስልክ ገብቶብኝ ነው። እሺ እኔ ጥያቄ እንዳቀባለ አይ ተቋርጬ ነበር። አንዴ ሙሌ እሰማችኋለሁ። ሙሌ ወይ አንዴ ጥያቄ ላቅርብለት። እሺ ኢቲሲኤ ኤስ እሺ ቀጥልሽ አንተ። እሺ አመሰግናለሁ። አሁን እኛ አብ ወልድ መንፈስ ቅዱስ ሶስት አምላክ ነው የምታመልኩት ትሉናላችሁ። ሶስት አምላክ ነው የምታመልኩት፣ ሶስት ፈጣሪዎች። እሺ እኛ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን እያመንን ያለ ነው፣ በራሳችን በተማርነው በሚገባን ማለት ነው። እሺ ስንት ፈጣሪ ነው ያለው ብለን የምታምነው? ለምሳሌ እኮ ቆይ አንዴ ጨርስ። አሁን ተሳስታት ጀምራ ስንት ፈጣሪ ያለ ነው ብላችሁ የምታምኑት በእናንተ ትምህርት? ፈጣሪዎች አንድ እግዚአብሔር ነው። የሁሉ ፈጣሪ አንድ እግዚአብሔር ነው። ገባኝ። አብ ወልድ መንፈስ ቅዱስ ፈጣሪዎች ናቸው ወይስ ፈጣሪ ብቻ ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እኮ ፈጣሪ ናቸው፣ በነጠላ ፈጣሪ ናቸው ወይስ ፈጣሪዎች ናቸው? አንተ እንደ ሰውኛ ነው የምታስበው። የፈጣሪ እንትኑ በጣም ረቀቅ ያለ ጥያቄ ነው። ለምሳሌ ከአንድ በላይ ሲኮን ፕሉራል ይሆንና ፈጣሪዎች ይሆናሉ። አንድ ብቻ ሲሆን ፈጣሪ ይሆናል። አይ አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ካልክ ንገረኝ እንደዚህ። ወይ ደግሞ አብ ወልድ መንፈስ ቅዱስ ሶስት ፈጣሪዎች ስለሆኑ ፈጣሪዎች ነው የሚባሉት በላይ እኮ ይሄንኑ አይነት ጥያቄ እናንተ ውስጥ ስላለ እኮ ልጠይቅህ ብዬ ነው እኮ። ትጠይቀኛለህ አሁን የጀመርከው ንግግር ነው። የእኛን ትጠይቀናል። አንድ ስላልሆነ አይ የዛስ እንዴት ሊሆን ነው? እኔ በቃ እኔ በማምነው እኮ ነገርኩ። አንድ ናቸው። እሱን ከሊቃውንት ምታምነው ራሱ እኮ እየነገርከኝ ምታምነው ራሱ እኮ የሆነ በፍርሃት ነው እየነገርከኝ። ምንም እዚህ ክርስቲያን ወገኖቻችን እዚህ ሲገቡ እኔ ጥያቄ ፈጠረብኝ ለመሰለህ። ከዚሁ ከእናንተ የሰማሁትን ነው ጥያቄ የፈጠረብኝ። እሺ አንዴ ለምን አትረጋጋም? እዚህ ያላችሁ ሰዎች ማንም አይጎዳችሁ፣ ማንም ምንም አያረጋችሁ። እምነታችሁን እንደፈለጋችሁ ሆናችሁ ተናገሩ። ስለዚህ አሁን አንተ ምን አልክ? በእኛ ለአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ነገርከን እኮ። አንድ አምላክ ናቸው ማለት አንድ ፈጣሪ ነው እንጂ ብዙ ፈጣሪ አይደሉም። ፈጣሪዎች አይደሉም። መልስ፣ ፈጣሪዎች ናቸው ወይስ ፈጣሪ ናቸው? ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል? ስለዚህ ፈጠረ ሲል አንድ ነው እንጂ አብ ወልድ መንፈስ ቅዱስ አንድ ላይ ሆነው አንድ ፈጣሪ ናቸው እንጂ ፈጣሪዎች አይደሉማ። ፈጣሪዎች ብለን አንጠራም። ፈጣሪዎች ከተባለ ስህተት ነው አይደል? አዎ ኦርቶዶክስ ነህ አይደል? እኔ ኦርቶዶክስ ነኝ። ግን ያው በቃ ፈጣሪዎች እንደሆናችሁ ሊሆን ላሳይክ። ለምሳሌ እዚህ ላይ ስላልሆንኩኝ ነው። ግን እንደዚህ አይነቱ ጥያቄ ከምሰማው ከዚህ ላሳይ ነው። ቆይ በቃ ከምሰማው የፈጠረብኝ ነገር ስላለ ነው። በቃ አሁን ፈጣሪዎች እንደምትሉ በእናንተ ደግሞ ላሳይክ። ይኸው እዚህ ጋር ሰይፈ ስላሴ ላይ የኦርቶዶክስ ቤተ መጽሐፍ ነው፣ ቆሞስ መልክዓ ገነት ያዘጋጁት ማለት ነውና ሰይፈ ስላሴ ላይ በቤተክርስቲያን ይዘጋጅ ነው። ሰይፈ ስላሴ እዚህ መጽሐፍ ላይ ካየ ገጽ 303 ላይ ይሄው አብ ወልድ አዳምና ሔዋን ያነሳና ፈጣሪዎቻቸው እናንተ ናችሁ ያለ። ፈጣሪያቸው አይደለም የሚለው ፈጣሪዎቻቸው አብ ወልድ መንፈስ ቅዱስ ፈጣሪዎች ብሎ ሶስት ፈጣሪ እንዳለ ፕሉራል አድርጎ ይናገራል። ስለዚህ ሶስት ፈጣሪ ነው። እኛ ደግሞ ሶስት ፈጣሪ አታምልኩ አንድ ፈጣሪ አምልኩ ብለን ነው ይሄው መተን። እሺ የኛ በሶስት ሆነ የእናንተ ሁለት ሊሆን ነው ማለት ነው። ይሄው ፈጣሪዎች ነው የሚለው እኮ የእናንተም አንድ አላህ አይደለም ሁለት ነው የሚሆነው። እኛ ጋር አንድ ብቻ ነው። ምክንያቱም እሺ ቁርአን ፍጡር አይደለም የሚል ትምህርት ላይ አለ። ቁርአን ፍጡር አይደለም። አላህ አንድ ነው። አላህ ዋን ፐርሰን እኮ አይደለም ቁርአን እኮ ፐርሰን። ይሄንን እንድትመልስልኝ ነው። ቁርአን ፍጡር አይደለም። ጥያቄን ጨርስ። ስለዚህ እኛውን ሶስት አምላክ ነው የምታመልኩት ካላችሁን የእናንተም ሁለት አምላክ ሊሆን ነው። አላህ አንድ ነው ብለህ ካመንክ ቁርአን ደግሞ ፍጡር አይደለም ስትል ፍጡር ያልሆነ ነገር ደግሞ ፈጣሪ ነው ሊሆን የሚችለው። ሌላ ሰው ይሄውን ቁርአን ፍጡር አይደለም።
ቁርአን ማለት አላህ ማለት ነው። ጥያቄን እያብራራኸው ነው እየጠየክ ነው አይደለም? የእናንተስ እንዴት ሊሆን እዚህ ጋር ረጅም ደቂቃ ምን አታወራም? ቆይ አንዴ እኔ ጥያቄ ላይ ለኔ ወይ እንደመልስ አታረግም? ጥያቄውን ሳትጠይቅ እዛው እያብራራ ቀጥል። የማብራሪያ ከፈለክ ያንተ መጽሐፍ ላይ ይሄው አብራራ። እዚህ ላይ ጸጥ አልክ። የሱን እኔ ራሴ ጋር ጠይቃለሁ። ይሄንን አንተ እንድትመልስ ፈጣሪ እኮ ይሄን ደግሞ አልጠይቅ አልከኝ። እኔ ነኝ የምመልሰው። አንዴ እሺ ወገና፣ አሁን አንተ ስታነሳ ምንድነው የመጀመሪያው ይሄ ኢዘሮር ፋላሲ ይባላል በሎጂክ። ኢዘሮር ፋላሲ ማለት የሆነ ነገር ነጭ ወይም ጥቁር ነው። ነጭ ካልሆነ በቃ ጥቁር ነው ማለት ነው። አረንጓዴ ሊሆን አይችልም። እንደዚህ ዘግተህ ስታስቀምጥ ይሄ ፎልስ ዳይኮቶሚ ወይም ደግሞ ኢዘሮር ፋላሲ ይባላል። እንደዛ ኮሚት አታደርግ። የሆነ ነገር ፍጡር አይደለም ማለት በቃ ፈጣሪ ነው ማለት ነው። አይደለም፣ እንደዛ አይደለም። አትሪቢዩት የሚባል ነገር አለ። ቁርአንኛ የአምላክ አትሪቢዩት ነው ምንለው እንጂ ፐርሰን አይደለም። በስላሴ ትምህርት ፐርሰን ናቸው። አብ እኔ ብሎ ያወራል፣ ወልድ እኔ ብሎ ነው የሚያወራው፣ መንፈስ ቅዱስ እኔ ብሎ ያወራል። አብ እኔ እያለ ወልድን አንተ ምናምን ብሎ ሊያናገረው ይችላል። ወልድ ራሱን ችሎ አብን አንተ እያለ ያናገረዋል። እርስ በርሳቸው ማውራት ይችላሉ። ይሄ የአምላክ አትሪቢዩት ነው። የአምላክ ንግግር ከፍጡር ስለማይመጣ የተፈጠረ አይደለም። ያ ነገር ንግግር ነው አለን እንጂ ራሱን የቻለ ፐርሰን ነው አላለም። አትሪቢዩት ለምሳሌ የአምላክ ኃይል፣ ለምሳሌ አምላክ ኃይል አለው፣ ንግግር አለው፣ ጥበብ አለው። እነዚህ እየተገነጠሉ ፐርሰን አይደሉም እነዚህ። ስለዚህ አትሪቢዩትን መለየት ያስፈልጋል። አትሪቢዩትና ፐርሰን እንዳይምታታበት። እናንተ ጋር አትሪቢዩት ሳይሆን ፐርሰን ነው። ለምሳሌ አብ የራሱ ቃል አለው። አብን ወደ ብዙ ቦታ መሸንሸን ይቻላል በአንተ ስቴፕ። ለምሳሌ አብ የራሱ መልክ አለው። ዮሐንስ ወንጌል 5:37 ላይ የላከኝ አብ ስለኔ መስክሯል፣ መልኩን ድምፁን ከስቶ አልሰማችሁትም፣ መልኩንም አላያችሁትም ይላል። ለምሳሌ የአብ ድምፅ ብዬ አንድ፣ አብ ራሱ ሁለት፣ ኢየሱስ አለ አንድ፣ ድምፁ ሁለት፣ አራት ሆኑልህ። መንፈስ ቅዱስ የራሱ እያልክ ማለት ነው። የመንፈስ ቅዱስ ኃይል ለብቻው፣ የአምላክ ኃይል ለብቻው እና 100 ሚሊዮን መድረስ ትችላለህ። እንዲህ ገነጣጥለህ ማለት ነው። ይሄ አትሪቢዩት አይገነጠልም። ቁርአን የአምላክ አትሪቢዩት ነው አለ እንጂ ፐርሰን አይደለም። ስላሴ ፐርሰን ነው። አብ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ ብለህ ራስህ ስለ አንድ ፐርሰን ነው የምታወራው። አብ ብለህ ስለ አንድ ፐርሰን ነው የምታወራው። ቁርአን ብለህ ፐርሰን አይደለም። ቁርአን ዞሮ አምላክን እንዲህ አያናገረው እንዲህ የሆነ እንደ ፐርሰን። ቁርአን ለብቻው ያ ለብቻው ፐርሰን አይደለም። ስለዚህ አትሪቢዩትን መለየት ያስፈልጋል። እኛ ቁርአን አትሪቢዩት ነው የምንለው። ለምሳሌ ባህሪ አትሪቢዩት ታውቃለህ? ያንተ ንግግር ቆይ አንዴ ይቅርታ፣ ያንተ ንግግር ሌላ ፐርሰን ነው። ለምሳሌ እኔ አሁን የምናገረው ንግግር ለብቻው ተገንጥሎ አብዱልከሪም እንዴት ነው ይለኛል ዞሮ ልክ እንደ ፐርሰን ሆኖ አይደለም። ንግግር አትሪቢዩት ነው። የኔ ንግግር ግን የፍጡር ነው የሚባለው ለምንድን ነው? ከፍጡር ስለሚመጣ። አሁን የኔ ንግግር ከፍጡር ነው የሚወጣው። ስለዚህ እኔ በባህሪ መጀመሪያውኑ ፍጡር ስለሆንኩኝ የኔም ንግግር አብሮ ፍጡር ይሆናል። የአምላክ ንግግር ግን አምላክ ራሱ ፈጣሪ ስለሆነ ንግግሩ የተፈጠረ አይደለም ነው የምንለው። የአምላክ ግን ባህሪ ነው። አትሪቢዩት ማለት ለምሳሌ አምላክ ተናጋሪ ነው። አምላክ ኃያል ነው። ኃይሉ ለምሳሌ ተገንጥሎ አላህ አንድ፣ የአላህ ኃይል ሁለት፣ አላህ እንደዚህ ያልክ እንዲህ አገነጠለም። እንደዚህ ካረክማ መገነጣጠል ብዙ ቦታ ይቻላል። በሶስትማ አይቆምም፣ ሚሊዮን ሊደርስ ይችላል። ፐርሰን አይደለም። እንደዚህ ነው። ይሄን መረዳት ለምሳሌ ቀላል አድርገህ ይጠይቅ። ኢየሱስ ሲጠመቅ ይህ የምወደው ልጄ ነው የሚል ንግግር አብ ተናግሯል አይደል? እሺ አብ ለብቻው አንድ፣ ይህ የምወደው ልጄ ነው የሚለው ድምፅ ለብቻው ፍጡር ነው? ድምፁ ከዛ የሚወጣ የእንትን ነው የአብ ንግግር አይደል? ራስህ የሚወጣው ቃልህ ነው እኮ ከአብ አይደል የወጣው ይህ የምወደው ልጄ ነው ብሎ ሲናገር? አዎ። ስለዚህ የአብ ንግግር ፍጡር ነው? የፈጣሪ ቃል ስለሆነ የፈጣሪ ቃል ፍጡር አይደለም ማለት። ስለዚህ አብ አለ፣ አብ የተናገረው ንግግር አለ፣ ሁለት ኢየሱስ አለ፣ ሶስት መንፈስ ቅዱስ አለ፣ አራት ኢየሱስ የሚናገረው ንግግር ፍጡር ነው ማለት በማርያም ሳይወጣ። ልክ እንደዚህ ነው አንተ እያልከኝ ያለው። አብን ላይ ንግግሩን ገነጥ ነው። መጨረሻ ላይ ደግሞ በመጨረሻ ሰዓት አዛውንት ሆኖ ይመጣል ይላል እኮ። እኔ ከራሳችሁ ትምህርት ላይ ነው የመጣው። እሱን አይደለም ያለው። አዛውንት ያረጀ አዛውንት ሆኖ ይመጣል ቁርአን ይላል። አይ እሱ መልካም ስራዎችና መጥፎ ተግባራት ለምሳሌ በምንዳ ከዛ የምታገኘው ምንዳ በመጥፎና በእንትን ተመስሎ ይመጣል። ያ የምታገኛቸው ምንዳዎች ምናምን ለምሳሌ በቆሻሻ መስሎ ይመጣባል። ለምሳሌ እሱ ምንድነው አንተ ስታረጋቸው የነበሩ መጥፎ ነገሮች የመሳሰሉ ነገሮች። ለምሳሌ ከአባም እኮ እንትን ይሄ ይናገርበት ታይም አለ። አምላክ እንዲናገር ያደርገውና ማለት ነው ኤቢሊቲውን ይሰጠውና ይናገር። አንተ ያንን እንደ ምስክርነት እጆች ለምሳሌ ይናገራሉ። ምክንያቱም በእጅ ራሱ አምላክ ያስመሰክርባል የትንሣኤ ቀን ላይ ማለት ነው። ይሄ ማለት ግን ፐርሰን ናቸው ማለት አይደለም። አምላክ ኤቢሊቲውን ይሰጣቸውና እንዲናገሩ ያደርጋቸዋል። ነገር ግን አንተ የጠየቀኝ ይሄ አትሪቢዩቶች አይገነጠሉም ነው። አሁን ወደ አንተ ስመጣ ወደ አንተ አልምጣ። ወደ አንተ
አይ እኔ ጥያቄ የሚፈጥርብኝን ነገር እነግርሃለሁ። ካንተ መልስ የሰማሁትን እኔ ሌላው ጠይቃለሁ። ለራሴ እምነት ጠይቀዋለሁ። እሺ እኔ አሁን እሺ ወንጌልን ሲጽፉ ከምን ራሳቸው ድርሰት ነው የጻፉት አልክ። ስለዚህ ቁርአን ጅብሪል ለመሐመድ ሲሰጠው ምስክር የነበረ ከመሐመድ ውጪ ሌላ ማን ነበረ? እኮ ሰሃቦች እኮ አሉ አይደል? አሁን እሱን ጅብሪል ሰጠኝ ከማለቱ ውጪ በዛ ሰዓት ያን ቁርአን ሲሰጠው ጅብሪል ማን ነበር? አዎ ይኸውልህ በአንድ አይደለም ተሰጥቶ እንካ ምናምን። እሺ ከራስ ተነስተ ያብራራኝ ሰው ያነጻጸርክ እንደመሆኑ መጠን አንተ ምናልክ እኔ የጠየኩትን ጥያቄ አንስተ ነው እየነገርከኝ ያለው። እኔ ስናገር ከዛ ሴንስ አይደለም የሚያወራው። ይኸውልህ ልንገርክ፣ ለምሳሌ እኔ ስናገር ከመነሻው አንድ ነገር ላሳየክ። ለምሳሌ የሉቃስ ወንጌል ጸሐፊ ሉቃስ ወንጌል ምዕራፍ 1 ላይ ምን አለ? የከበርክ ቴዎፍሎስ ወይ ብሎ ገና ሲነሳ የከበርክ ቆይ ጥቅሱ ምናልባት ልክፈተው እዚህ ምናልባት ካላየከው ብዬ ስላሰብኩኝ ልታየውም ትችላለህ፣ ችግር የለውም ግን ልክፈተው እዚህ። ለማንኛውም እዚህ ላይ ራስን ብትመልስልኝ ደስ ይለኛል። ከዚህ ነው የተነሳው። ከዚህ ስለተነሳ እኮ ነው። ከዛ ወደ እኔ ይመጣል የምጠይቅበት ስላለ ነው ያንን እንድታብራራልኝ ነው። አንተ እንደዚህ አልክ ብለህ ስለተነሳ ይሄኛውን ነግሬ ወደ እኔ ልመጣ ነው። ቆይ እዚህ ጋር አሁን የሉቃስ ወንጌል ምዕራፍ 1 ላይ ምን አለ መሰለህ? የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃል አገልጋዮች ሆኑት እንዳስተላለፉልን አለ። አሁን ይሄ ጸሐፊ ኢየሱስን ራሱ አላገኘውም ከመነሻው ማለት ነው። ኢየሱስና ይሄ ጸሐፊ አንድ ላይ አልነበሩ። አልቀበልም ቢል ኖሮ አሻፈረኝ ቢል ኖሮ በዛው ባለበት ክህደት መንገድ ላይ ቢኖር የዛኔ ነው የሚቀጣው። ለዚያም ራሱ መስፈርቶች አሉት። አንደኛ ለአቅመ አዳም ለአቅመ ሔዋን ያልደረሰ ሕፃን ልጅ ከሆነ ለምን ክርስቲያኖች አያስጠምቁትም? እናትና አባቱ ይሄን ልጅ ስላስጠመቁት ክርስቲያን ነውና ብሎ የሚቀጣ አምላክ አይደለም። ሁለተኛ ለአቅመ አዳም ደርሶ ራሱ የአእምሮ ህመምተኛ ከሆነ እውነቱ ቢደርሰውም ራሱ መረዳት የማይችል ከሆነ አእምሮ ይህን ሰውዬ አምላክ አላህ ሱብሓነሁ ወተዓላ የሚቀጣ አይደለም። ገቶች አለ ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምናገረው ማስረጃ ሐዲስ ላይ ሲናገሩ ቃል በቃል አሉ قال النبي صلى الله عليه وسلم والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجب هنا بأبلغ الله سمم من هالله يعلو نفسي ነፍሴ በእጅ በሆነ በአምላኬ በአላህ ስም እላለሁኝ እኔ ከተላኩለት ትውልድ እስከ ዘመኑ ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን የእኔ ነብይነት ደርሶት እንዲሁም እስልምና ሃይማኖት ደርሶት አልቀበልም ብሎ ሳይቀበል በዛው የሞተ በጌታዬ በአላህ ስም እላለሁ ይሄ ገሃነም ነው የሚሆነው ብሎ ተናገሩ። በዚሁ አንጻር ስንረዳው የእርሳቸው ነብይነት ካልደረሰው የእስልምና አስተምህሮ ካልደረሰው ገሃነም የሚገባና የሚቀጠል ሰው የሚቀጣ ሰው አይደለም ማለት ነው። አያችሁ፣ ይህ ነው አምላክ አላህ ሱብሓነሁ ወተዓላ ሰዎችን ኃጢአተኛ አድርጎ አልፈጠረም። እናንተ የአዳም የወደቀ ስጋ ተላብሳችሁ ነው እና የወረዳችሁት፣ ስለዚህ ላላ እንደዛ ብሎ ሂሳብ የለም። ኃጢአት አንድ ሰው ኃጢአተኛ ሊባል የሚችለው ለአቅመ አዳም ለአቅመ ሔዋን ደርሰው በነቢያት በኩል የወረደው ትምህርት ደርሷቸው የኃጢአትን ኃጢአትነት ተረድተው ተገንዝበው ሲተላለፉ ጊዜ እዛኔ ነው ኃጢአት አለባቸው የሚባሉት። አያችሁ አይደል? ይሄ ነው አንድ ሰው ባልሰራው ኃጢአት እንደ ኃጢአተኛ የሚቆጠር አይደለም። የኃጢአትን ኃጢአትነት ሳያውቅ በነብያት ትምህርት ሰርቶ ከሆነ በዚህ አምላክ አላህ የሚፈርድበት አይደለም። እያቸው ስለዚህ ይሄን ይመስላል። ይሄኛው ግን ሁለተኛ የጠቀስከው ደርሶታል እውነታው ግን እስኪ ሌሎችንም ላመዛዝን እያለ ጊዜ በራሱ ላይ እየወሰደ ነው። ማስረጃው ደርሶ ተረድቶ ተገንዝቦ ከሆነ የዛኔ አልቀበልም ቢል ይሄ ሰውዬ ወይም ሌላ ምክንያቶችን ፈጥሮ ከእውነት ቢሸሽ የሰውዬ በራሱ ላይ ቅጣትን አምጥቷል። ይሄ ነው። እሺ እሺ ልጆች ታባ አድርጋችሁን አታቋርጡ። እንትን እያለ ነው ምንድን ነው እየተቆራረጠ ነው። እሺ ቤዛ ሰላም፣ እንዴት ነሽ?
ሰላም አለይኩም። ሰላም ሰላም፣ እንዴት ናችሁ ሁላችሁም? ደህና ነን። እና ማን ነው አለኝ? እግዚአብሔር ይመስገን። እሱ ወርጄ ነበር። የቅድም ጥያቄ ነበረኝ። ሙስሊም ጥያቄሽ ምንድን ነው? ለእኔ ነው። እኔ ልቀጥል? እሺ ቀጥያ። እሺ እኔ በመጀመሪያ አም ኦርቶዶክስ ክርስቲያን ነኝ። ሰው ግን በጣም ቤስት ጓደኛዬ ሙስሊም ናት። ከጓደኛም በላይ እህቴ ሙስሊም ናት። እኔ ክርስቲያን ነኝ። ነገር ግን እኔ ጥያቄ ነበረኝ ከእናንተ ጋር ማለት ነውና ምን ልክ መሰለህ፣ ጓደኛዬ የሆነ ነገር አጋጥሟትና በህይወቷ ትንሽ ከበድ ያለ ነገር ነውና ከዛ ምን አልኳትኝ፣ አይዞሽ ያልፋል እኮ ይሄ ነገር፣ ብቻ ግን ጸሎትን አድርጊ እና ነገር ግን በእናንተ ሃይማኖት ምድር ላይ ወርዶ የተፈተነ ብቻ ካለ በእናንተ ሃይማኖት ውስጥ ካለ የዛን ሰው ታሪክ ክፈቺና አዳምጪ። እኔም የሆነ ነገር ሲያጋጥመኝ በሃይማኖት የተፈተነ ነገር እየሰማሁኝ እበረታለሁ። ሰው ልክፈትልሽ ስላት እሺ በቃ ምናምን አለችኝና ኢሳ ሰላም ምናምን የሚባል ሂስትሪ ክፈችልኝ አለችኝ። ከዛ ከፈትኩላትኝና ሰው አብረን ነው የምንሰማው። እኔም እየሰማሁ ነው፣ እሷም እየሰማች ነው። ያው እኔ ስራ ላይ ብዙ ስራ ላይ ስለነበርኩኝ ግማሹን እሰማለሁ ግማሹን አልሰማም። ብቻ ግን የሆነ ነገር ሰማሁኝ። ምን ሰማሁኝ? መርየም የምትባለው ሀገር ጅብሪል ሄደና ወንድ ልጅ ትወልጃለሽ። ይሄ ጥያቄ ነው፣ አሁን እዚህ ጋር ጥያቄ ነው፣ ይሄንን ያዝልኝ። ከዛ ጅብሪል መርየም ጋር ሄደና አለ ወንድ ልጅ ትወልጃለሽ አለና ብቻ ሌላም ነገር ብሏታል። ግን ልብሷን ገለጥ አደረገና ኡፍ ሲልባት ነፍስ ዘራባት ሲል ሰማሁኝና ምንም አላልኩኝም፣ ዝም ነው ያልኩትኝ፣ ያሳለፍኩትኝ። አንድ ያዝልኝ ይሄን ጥያቄ። ሌላ ደግሞ አለኝ። ሁለተኛው ጥያቄ ደግሞ እኔ የምሰራው አረብ ሀገር ነው፣ አረብ ቤት ነው ያለሁት። ሴትዬ ምን አልኳትኝ፣ እሷ የሆነ ነገር ሐራም ነው ብላ ስትነግረኝ ሴትዮዬ ብቻ ሐራም ነው ብላ አታውቁም፣ ታስረዳኛለች ማለት ትተነትንልኛለች። ይሄ ፈጣሪ እኮ እንደዚህ እንደገና ምትለኛለች። እና እኔ ምን አልኳትኝ፣ እንዴ ቆይ እናንተ መቼ ነው የመጣው እኮ ሜቢ ካልሳሳትኩኝ 700 ዓመት በፊት ወይ 800 ዓመት በፊት ነው። የኛ ግን ከ3000 ዓመት በፊት እኮ ነው የመጣው ታውቂያለሽ። ግን እኛ እንደወረደ በአካል ስላት አውቃለሁኝ አለች። ሶ ካወቅሽ አሁን ከ700 ዓመት በፊት መጥቶ ሙስሊም ነኝ ምናምን ስላላችሁ እንዴት ትሆኛለሽ አልኳትኝ። እንዴት ትሆኛለሽ ስላት እሱ የእናንተ መጥቶ ቀየረው አለች። ነገሮችን መጽሐፍ ቅዱሱን ቀያየረው። ሶ ሲቀያየረው የኛ ደግሞ መጣና ፈጣ አላህ ልኮታለች እንዲያስተካክለው አደረገው አለች። ሶ 2000 ምናምን ዓመት በመሃላችን ጋፕ አለ። 2000 ዓመት ሙሉ ሰዎች ከእስልምና ወደ ክርስትና ሲሄዱ ለምን በዛ መካከል መጥቶ ነብያችሁ አልቀየረም ነገሮችን ብዬም ጠየኳት። ይሄ ሁለተኛ ጥያቄ ነው። አንድ የመጨረሻ ደግሞ ይቅርታ ግን አበዛሁባችሁ። ሶስተኛው ጥያቄ ደግሞ ጅዳ 1 ዓመት ሰርቻለሁኝና የሆነ ምግብ አመጣ ሰውየው ማለት ነው። ሲያመጣ ምግቡ በጣም የሚያስፈራ ነው። የሆነ ከጫካ ውስጥ ነው ያመጣው። አይደለም ለመብላት እኔ በግሌ ለምለቃው የበሉበትን ለማጠብ እየከበደኝ ያጣኩትና ልብይ ምናምን ሲል ነው እኔ አልበላም፣ እኔ ጋር አይፈቀድም ምናምን ስለው እኛ እኮ አለ ምድር ላይ እስካለን ድረስ አለ ሁሉም ምግብ እንድንበላ ተፈቅዶልናል አለኝ። እሱ እንደዚህ አለኝ። እዚህ ቤት ደግሞ መጥቼ የሆነ እንስሳት እንደማይበላና ሐራም እንደሆነ ነገረች እና ሁለት እንትን ሆነብኝ እና እኔ አሁን ሚዩት ላድርግ እሰማሃለሁኝ። እነዚህን ጥያቄዎችን መልሱልኝ እላለሁኝ። ሰው አመሰግናለሁ። እኔ ሚዩት አድርጌ ልስማሽ አሁን። እሺ ከመጨረሻው ስንጀምር ጊዜ እሱ ያለው መጽሐፍ ቅዱስ ላይ ነው። እኛ በምድር ላይ የሚገኙ ማናቸውንም ነገር ሳትመረምሩ ብሎ አልተባለም። በፍጹም የሚፈቀዱም አሉ የማይፈቀዱም ነገራቶች አሉ። በተሻለ አይደለ? ነገር ግን መጽሐፍ ቅዱስ ላይ ቃል በቃል ጳውሎስ በስጋ ገበያ ላይ የሚገኙ ስጋዎችን ማናቸውንም ሳትመረምሩ ዝም ብላችሁ ብሉ ብሎ ተናግሯል። በስጋ ገበያ ላይ የሚገኙ ምንም ሳትመረምሩ ዝም ብላችሁ ብሉ ብሏል። ስለዚህ ማናቸውንም ስጋዎች ሰው ቢቀርብ ለምሳሌ ቻይና ሀገር ብትሄጂ አይጥ፣ ጊንጥ ምናምን ሊሸጡ ይችላሉ። እነዚህን አትብሎ የሚል የለም መጽሐፍ ቅዱስ ላይ። ጳውሎስ ሲናገር ማናቸውንም በስጋ ገበያ ላይ ተቀምጠው ያገኛቸውትን ስጋ ዝም ብላችሁ ብሉ ብሎ ተናግሯል። ይሄ ያለው እዚያ ነው።
እንደ እስልምና እስከተባለ የሚፈቀዱና የማይፈቀዱ በጣም በርካታ ነው። ወጥቷል። በየሐዲስ መዛግብቶች ላይ ምን ይላል? ኪታቡል አጥዒማ የሚል አለ ራሱን የቻለ ቡኻሪ ላይ ያለ ሙስሊም ላይ ያለ ስለ ምግብ የሚናገሩ ባቦች አሉ፣ መግቢያዎች አሉ። በእነዚያ ላይ የሚፈቀዱ የማይፈቀዱ ተብለው ተለይተው ተቀምጠዋል። ይሄን ያልኩትን መጽሐፍ ቅዱስ ላይ አንዴ ላሳያችሁ ከራሴ እንዳይመስላችሁ። እሺ እሺ ጳውሎስ ምን ይላል? ያ ሰላም ያ ሰላም ያ ሰላም ያ ሰላም አንዴ ያ እነዚህ ጋር ታገኛላችሁ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሰዓት መረምሩ ብሉ። ለምን? ምድር እና በእርሷ የሞላበት ሁሉ የጌታ ነውና አለ። ያ ሰላም ምድርና በእርሷ የሞላው ሁሉ የጌታ ነውና። ምድርና በእርሷ ላይ የሚገኘው ማንኛውም ነገር አይጥም ሊሆን ይችላል፣ ጊንጥም እባብም ሊሆን ይችላል። ማንኛውም ነገር ምድር እንዳለ በጌታ ነውና የተሞላው እርሱን ብትበሉ ችግር የለውም። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ምንም ሳትመረምር ብላ። የት የሚገኘው ከተማ ምድርና በእርሷ የሞላበትን ሁሉም የጌታ ነውና ብሉ ችግር የለውም። ይሄ ያለ መጽሐፍ ቅዱስ ላይ እንደ እስልምና እንደዛ ብሎ ነገር የለም። አይ ቀጥሎ ያለ ቁጥር ይነበባል። አላህ ሽሪያ ቀጥል አንተ ቀጥል፣ ችግር የለውም እየሰማሁህ። አወጣንልህ አይደለ? ማንበብ ፈልገህ ነው? አውጣ አንብበው። አዲስ ነገር ልክ እንዳለ መስለህ ምናምን ቀጥሎ ያለው እንትን አለ። ያው አወጣሁልህ አንተ ማለት አንተ አንድ አሁን ቁጥር 5ን ብቻ አንብቤ በቃ ማንበብ ካልፈለክ ያው ምንም አዲስ ነገር የለውም። ምን ይላል? ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርባችሁ ሁሉ ብሉ። እንዳውም ጎበስ እናመሰግናለን። የማያምን ሰው የፈለገ ስጋ ቢያቀርብልህ ብላ ነው የሚለው። እንዳውም የጌታ ሰው እናመሰግናለን። ባረክ ያው ከማያምኑ ሰዎች አለ አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርብላችሁን ሁሉ ብሉ። ሰላም አንበበ አይ እንደዛ እኮ አይደለም። አነበብነው እኮ ስናነበብነው እኔ አንድ ጥያቄ አትረብሽ። አነበብንልህ ታስረዳናለህ። አሁን በተናገረው ላይ እንደውም የሚያጠነክር ነገር እኮ ነው አንብብልን ያልክ ምን እንደሆነ አያውቀውም። አንብብ አለ በራሱ ጊዜ። ሰው በራሱ ጊዜ በራሱ ሽጉጥን ተኩሶ ራሱን ይመታል። ቆይ አንተ እሱ አይደለም እኮ ሰው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝና እሺ ልጅቱ ወጣለች መሰለኝ። ልቀጥልልሽ አዳምጪ ካለሽ። እሺ ቤዛት ራሱ መሳሪያ መዞ ራስን የሚለቅን ሳይታቸው ማን ያተጫዋች ነው በራሱ ላይ አንዴ ተረጋግተህ ትርብሽ አንዴ ትጠይቃለህ እኮ አንተ። እሺ የእስልምና ጥያቄ አንተ ጥያቄ ልጠይቅ። ቅድም ወርጄ ነበር፣ ይቅርታ። ይጨርሳል። አንድ ጊዜ አንድ ሄድ ጨርስ። እሺ
እሺ እንዳታወርዱኝ። እሺ ተጠየቀ ወንድሜ ልጨርስ እንጂ ቤዛ አለሽ ካለሽ ኮሜንት ላይ አለሁ በይ ወይንም አስገባት ከሆነና ልጨርስላት። 130 ሚሊዮን ዩሮ በደንብ ከተረዳ እንደዛ አይደለም የሚለው ሲጀመር 28ን አላነበብኩም። አያ ረዳ ይሆኑ ነው አለቀ። ሌላ ምን አዲስ ነገር አለ? አንተ እንደተረዳ እሺ በቃ እሺ በቃ ትልሽ ሌላ ነገር ቀጥሎሽ ለማንኛውም አይጥ ብትበሉ የሚከለክላቸው ጥቅስ የለም። ለማንኛውም ወደ መልሱ ልሂድ። ለልጅቱ የመጀመሪያው ጅብሪል ነፋባት የሚለው ጥቅስ አይደል ቤዛ? አው ሄደና ደረቷ ላይ ልብሷን ገለጠና ኡፍ ሲልባት ነፍስ ዘራባት አለ። ከይፍ እንዴት ነው ዘራባት? መልካም ከየት እንዴት ነው? እሱንም እንዳስረዳ። እንግዲህ ሁላችንም ሰዎች ስንፈጠር ጊዜ ራሱን የቻለ የተወከለ የሆነ መልአክ አለ። ያ መልአክ ከአምላክ ከአላህ ዘንድ እየተላከ በእናቶቻችን ማዕፀን ነፍስን ዘርቶ ይሄዳል። ገብታችኋል አይደል? ነፍስን ዘርቶ ይሄዳል። ሩሆቻችን መንፈሶቻችን የኢየሱስንም ነፍስ ጨምሮ በአንደኛው ሰማይ ላይ ይገኛሉ። የሁላችንም ነፍስ እኛ ከስጋ ከእናቶቻችን ከመጸነሳችን በፊት ቀድመው ተፈጥረዋል። ሩሆች መቼ ነው ነፍሶች ወይም መንፈስ የተፈጠረችው? መቼ ነው ከተባለ ሩህ አዳም በተፈጠረበት ጊዜ ነው የተፈጠረችው። አዳምን ወደ አምላክ አላህ ሱብሓነሁ ወተዓላ እንደፈጠረው እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸው የዛኔ ተፈጥራ ተጨርሳለች። አሁን እንደ አዲስ እየተፈጠረ አይደለም ነፍስ ጀማ። ነፍስ ተፈጥሮ በሰማይ ላይ በአንደኛው ሰማይ ላይ ይገኛል። ማን ያያለ ካላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ወደ ሰባቱ ሰማይ ባረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የጠለዕቱ ፊ ሰማእ አልኡላ አሉ። የመጀመሪያው ሰማይም ላይ አረግኩኝ አሉ። ከማን ጋር? ከመልአኩ ገብርኤል ጋር ከጅብሪል ዐለይሂ ሰላም ጋር። ፈረአይቱ ፊ ሰማእ አልኡላ አዳም አሉ። በአንደኛው ሰማይ ላይ አዳምንም አየሁት አሉ። ከጎኑና ከጎኑ ከቀኝና ከግራ ፈረአይቱ ዐን የሚኒሂ ወዐን የሳሪሂ አርዋሕ በኒህ አሉ። ከቀኝና ከግራውም የልጆቹን ነፍሳት ተመለከትኩኝ አሉ። አያችሁ፣ በአንደኛው ሰማይ ላይ ከአደም ግራና ቀኝ ይገኛሉ። እናቶቻችን ልክ አርግዘው 4 ወር ላይ ሲደርሱ ጊዜ ራሱን የቻለ መልአክ አለ። ያ መልአክ ይላክና በእናቶቻችን ላይ ዘርቶ ይሄዳል። ገብቷቸዋል አይደል? በእናቶቻችን ላይ ዘርቶ ይሄዳል። ነፍስ ትነፋለች። የዛኔ መንፋት ማለት የሆነ እፍ እንደማለት እንዳይመስላችሁ። መንፋት ማለት መዝራት ማለት ነው፣ ሌላ ነገር አይደለም። ነፍስን ዘርተው መሄድ ማለት ነው። አማርኛው ላይ የሀገራችን በእነዚህ ይሄ ቁርአን በተተረጎመበት ጊዜ ቅድመ አያቶቻችን በነበሩበት በእነማን ጊዜ ነበር? በዛን ጊዜ በነበረው በቋንቋ አረዳድ ተርጉሞታል። መንፋት ብለው ማለት ነው፣ ወይም መዝራት። ነፋበት ይሰላም በማርያም ላይ መጥቶ ነፍስን ነፋባት። አንድ አይነት ቃል ነው ያለው። ነገር ግን አማርኛው ላይ እናንተ አሁን የተተረጎሙት ላይ ነፍስን እንደዘራለት ነው አዳም የተቀመጠው፣ እንደዛ ይመስለኛል። ነገር ግን የአረበኛው ላይ ስንድ ጊዜ ወነፈኸ ፊህ ሩህ ነው የሚለው። እግዚአብሔርን በአዳም ላይ ነፍስን ነፈኸ ተብሎ ነው የተገለጸው። በቁርአንም ላይ ምንድነው የሚለው? ይሄው ቃል በቃል ይሄው ቃል ነው ያለው። ፈነፈኽና ፊህ ሚን ሩሒና እያለ ነው የተገለጸው። በእርሷም ላይ ነፍኽ ተደረገ የሚለው ነው። ስለዚህ መልአኩ ጅብሪል ባጭሩ መጥቶ ወደ ማርያም እፍ አለ ሲባል ጊዜ ነፍስን ዘራ ለማለት ነው። ነፍስን ዘርቶ ሄደ። ይሄ ነው የሆነው ነገር። እሺ ገብቶሻል? እሱ ነፍስን ስለ መዝራት አስመልክቶ እየተናገረ ነው። በዚህ ያለሽ ያለውን ገብቶኛል። አመሰግናለሁ። ግን አንድ ነው ለመለስልኝ። ሌላኛውን ነበር ልትመልስልኝ ከሆነ ችግር የለም። ምንድን ነው ያልሽው? እሺ ያው የኛ መሲህ ወርዷል። ድምጼ ግን ይሰማል? አሁን ይሰማል። የማይሰማ ከሆነ ንገሩኝ። ይሰማል። እሺ ክርስቶስ ወደ ምድር ወርዶ የወረደው ከ3000 ዓመት በፊት ነው። የእናንተ ደግሞ የወረደው ነብያችሁ አሁን ሜቢ ከ700 ምናምን በፊት ይመስለኛል። በመሀላችን የ2000 ምናምን ጋፕ አለ። በዛ ጋፕ ውስጥ ለምን ወርዶ ሙስሊሞች ወደ ክርስቲያን ሲቀየሩ መጥቶ አላስተማሩም? ለምን አሁን መጡ? ይሄንን መልስልኝ።
እሺ በመጀመሪያ ልታውቁ የሚገባው ነገር ሁሉም በየጊዜው ነቢያት ተልኳል፣ ተነስተዋል። አብርሃም ከነቢዩ ሙሐመድም ከመሲሁም በሁላቸው ላይ የአላህ ሰላም ይስፈን ከእነርሱ በፊት ቀድመው መጥተዋል። ከዚያ እነ ኢስሐቅ መጥተዋል፣ እነ ያዕቆብ መጥተዋል፣ እነ ሙሴ መጥተዋል። ከዚያ በኋላ እነ መሲሁ መጥተዋል። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም መጥተዋል። ሁሉም ነቢያት በየጊዜያቸው ነው የሚነሱ። ለምን ነቢይ ሙሐመድ ከአብርሃም በፊት አልመጣም ወይም ከመሲሁ በፊት አልመጣም? አይምሮ ያለው ሰው የሚጠይቀው ነገር አይደለም። ሁሉም በየጊዜው ይነሳል። መሲሁ ለምን ከአዳም በፊት አልመጣም ብዬ ብጠይቅ አያስኬድም። እንደዚህ በተወለደበት ጊዜ ተወልዷል። ምን አስተማረ ነው ዋናው ቁም ነገር። ገብታችኋል? በየትኛውም ጊዜ ይምጣ ገብታችኋል? ምንድን ነው ያስተማረው አስተምህሮቱ? ስለማን ነው የሰበኩት እነዚህ ነቢያቶች? ስለ አይነት ትኩረት ልታደርጉ ይገባ። እንደው ይሄን ነገር እናክርረው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አዳም ገና ሳይፈጠር በፊት አሉ ማለት ትችላለን። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለው ቃል በቃል ተናግረዋል። ላሳያችሁ። እኔ ከአብርሃም በፊት አለሁ ብቻ ሳይሆን ላይ ይሄ ቀላል ነው። እኔ ከአብርሃም በፊት አለሁ ቀላል ነው። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ። ነገር ግን መቼ ነው ነቢይ ተደርገው ወደዚህ ምድር የተነሱትና የተላኩት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛ ከሰማይ ወርደዋል ብለን አይደለም ምናምነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ልክ እንደ ኢየሱስ ክርስቶስ ምድር ላይ ነው የተወለዱት። ከድንግል ማርያም ክርስቶስ ተወለደ። ነቢያችን ሰለላሁ ዐለይሂ ወሰለም አሚና ከምትባል እናታቸው አብደላህ ከሚባል አባታቸው ከምድር ላይ ተወለዱ። እንደ ማንኛውም ሰው ማለት ነው። ገብታችሁ አላለም? ያ ነው ያ ሆኖ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ ለምንድን ነው ከተባለ እንግዲህ አይሁዶችን የሙሴን መንገድ ይዘናል ብለው ነቢያትን በመካድና በማስተባበል በመግደል የአምላክን ባህርያትን በመቀየር መጽሐፋቸውን በመበረዝ እስከ መሲሁ ድረስ ቆዩ። በጣም በርካታ ነቢያትን ገለዋል። ገብታችኋል አይደል? መሲሁንም እንዲሁ እርሱንም ተቃወሙት፣ ለመግደል ለመስቀል አሴሩበት። አምላክ አላህ ሱብሓነሁ ወተዓላ ዳ ነው። ልክ እንዲሁ ክርስቲያኖች መጡ። ከዚያ በኋላ ከመሲሁ በኋላ ተነሱ። መሲሁን እንደ አምላክ አድርገው የነቢያት ትምህርት አስመስለው ለትውልድ ቀርጸው አንድ ነቢይ ከነቢያቶች መካከል እርሱን ማስመለክን ተያያዙት። በዚህ ጊዜ አምላክ አላህ ሱብሓነሁ ወተዓላ ነቢይ ማስነሳት ግድ ሆነበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ። አላህ ወደ ምድር ተመለከተ፣ የምድር ሰዎች ያሉበትንም መንገድ ሁሉ እንዳለ ጠላባቸው። ምክንያቱም ከእርሱ ውጭ ሌላ አንድ መሲሁን እያስመለኩ ይገኛሉ። በነቢያት ትምህርት ስም ሮማውያኖች ተቆጣጠሩ በርካታ ሀገራትን። የሮማውያን ግዛት ደግሞ የዛኔ የክርስቲያን መንገድ ተከታዮች ነበሩ። በዚህ ጊዜ ክርስቶስን ማስመለክን ተያይዘው እነዚህ ሰዎች የነቢያት ትምህርት ነው ብለው የነቢያት መጽሐፍ በእጃችን አለ ብለው ይኖራሉ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም አስነሳቸው። ከዚያ በኋላ የአብርሃም፣ የኢስሐቅ፣ የያዕቆብ፣ የሙሴ፣ የመሲሁ አምላክ የሆነውን አንዱን አምላክ ስበክ የሚል ትምህርት መጣላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰዎችን ወደ ነቢያት መንገድ ነው የጠሩት። መሲሁን ካዱ ብለው አላስተማሩ። መሲሁን እናምናለን። መሲሁ ከተከበሩ ከነቢያቶች መካከል አንድ ነቢይ ነው። መሲሁ የተከበረ ነቢይ ነው። እናቱ ጻድቅ ነች ማርያም። ማርያምንና መሲሁን አስተባብሏቸው የሚል ቁርአን ላይ አታገኙ። ማርያምና መሲሁ በጣም ትልቅ ቦታ ያላቸው ናቸው። ገብታችኋል? ጻድቆች ናቸው። ከጻድቆች መካከል ሁለት ጻድቅ፣ ለዚያውም ቃል በቃል በቁርአን ላይ ስሟ ተጠቅሶ ጻድቅ የተባለችው ማርያም ነች። ታውቃላችሁ? ወኡሙሁ ስዲቀቱን ይላል። ከሴቶች መካከል ጻድቅ ነች እርሷ ተብላ የተገለጸች፣ ከዓለማት ሴቶች ሁሉ የተመረጠች ነች ተብላ ቃል በቃል ተገልጻለች በቁርአን ላይ። ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ ከዓለማት ሴቶች ሁሉ መርጦሻል ተብላ ተገልጻለች። ያ ብቻ ሳይሆን ቃል በቃል ንጽሕት ነች ተብላ ተገልጻለች በቁርአን ላይ። ወጠሃረኪ፣ እነሆ አምላክሽ አላህ አንጽቶሻል ተብላ የተገለጸች ሴት ነች። ንጹሕ ነች፣ ከዓለማት የተመረጠች ነች፣ ጻድቅ ሴት ነች። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሌላ መንገድ ይዘው መጥተው ማርያምን እና ኢየሱስን እነዚህን መጥፎ ናቸው ብለው ያስተማሩ እንዳይመስላቸው። በደረጃቸው በቦታቸው አስቀመጧቸው። አይሁዶች ማርያምና ኢየሱስን አርክሰው ያዩ ነበር በዚያ ዘመን። ገብታችኋል? አይሁዶች ማርያምን በዝሙት ነው የወለደችው ብለው ወረፏት። መሲሁም ዲቃላ ነው በዝሙት ነው የተወለደው ብለው ወረፉት። ልክ እንዲሁ መሲሁ ሐሰተኛ እንጂ እውነተኛ አይደለም ብለው ወረፉት። ልክ እንዲሁ ሲሰራው የነበረው ተአምር ድግምት እንጂ በፍጹም
የሆነ ከሃዲ ነው ብለው መሲሁን ያምናሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም መጡና የመሲሁን ደረጃ ጠበቁለት። ላ መሲሁ ተአምራዊ በሆነ መንገድ የተወለደ ተአምር ነው በራሱ ብለው አስተማሩ። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ አለ። ማርያም እንዲሁ በዝሙት ሳይሆን ተአምራዊ በሆነ መንገድ ነው የወለደችው እንጂ በፍጹም ዝሙት አልሰራችም ብለው በይሁዶች ላይ መልስ መለሱባቸው። እንዲሁም መሲሁ ሲያደርገው የነበረ ተአምር ከአምላክ የተሰጠው ተአምር እንጂ በፍጹም ድግምት አይደለም ብለው አስተማሯቸው። ይህ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አላህ አስነሳቸውና በይሁዶችና በክርስቲያኖች መካከል የተነሳውን ውዝግብ ስለ መሲሁና ስለ ማርያም ግልጽ ባለመልኩ አስተማሯቸው። አይሁዲዎች መሲሁንና ማርያምን ከልካቸው በታች ዝቅ አድርገው አርክሰዋቸው ለዘመናት ይኖሩ ነበር። ልክ እንዲሁ ክርስቲያኖች ማርያምንና መሲሁን ከሚገባቸው ቦታ ከፍ ከፍ አድርገዋቸው መሲሁን ጭራሽ ወደ መለኮት አንስተውት ማርያምንም ልክ እንዲሁ አምላክን የወለደችው ወደሚል ከፍታ አንስተዋት ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ላከና እነዚያንም እረፉ እነዚህንም እረፉ ብለው መካከል ላይ ትክክለኛውን የአምላክን አስተምሮ እንዲያስተምሩ ታዘዙ። ገብቷቸዋል አይደል? እነዚያ ወደ አምላክ ከፍ አደረጉት ክርስቲያኖች። እነዚህ ደግሞ ከይሁዶች ደግሞ አይ ዲቃላ እንጂ ይሄ በፍጹም አምላክ አይደለም ጭራሽ ብለው ያምናሉ። እስካሁን ድረስ መጽሐፍ ቅዱስ ላይ አይሁዶች በዝሙት የተወለደ ልጅ ነው ብለው ያምኑ እንደነበረ ተጽፏል። አይታች ከሆነ ዮሐንስ ወንጌል ላይ አይሁዶች ከክርስቶስ ፊት ቆመው ያሾፉበት ነበር። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። ክርስቶስ እያሽሟጠጡበት ነው። አንተ የዝሙት ልጅ ነህ እያሉት ነው። እስካሁን ድረስ ያሉ አይሁዶች የዝሙት ልጅ ነው ክርስቶስ ብለው ያምናሉ። የዝሙት ልጅ ነው ብለው ያምናሉ። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። አንተ አባት የለህም በዝሙት ነው የመጣኸው እያሉ እያሽሟጠጡበት ነው። ይህ ነው። ነገር ግን ቁርአን መጣና የመሲሁን ክብር ጠበቀለት፣ የማርያምን ክብር ጠበቀላት። ቁርአን ምን ብሎ ገለጻቸው? ይህ በዝሙት ነው የወለደችው ብሎ ማርያምን የወረፉትን ሁሉ አላህ ረገማቸው፣ ለአንዲት ሴት ክብር ሲል ማለት ነው። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ አለ። አይሁዶችን ረገምኳቸው በክህደታቸው ምክንያት፣ በማርያም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ረገሚያቸዋለሁ ይላል። ገብታችኋል አይደል? ይሄ ነው። የቱ ጋር ነው የተጻፈው አሳየን እያልክ ነው ኮሜንት ላይ። የትኛውን እንደሆነ ከተናገርኩት መካከል አስቀምጥልኝ፣ አሳያለሁ። እሺ ማንኛውም እነዚህ ሰዎች ለመርየም ዓለይሃ ሰላም ያላቸው አመለካከት ያ ነው። ክርስቲያኖች ደግሞ ከልካቸው በላይ አምላክን የወለደችው ራሱም አምላክ ነው ወደ ማለት ሄዱ። አምላክ አላህ ሱብሓነሁ ወተዓላ ሄድ በየቦታ ገለጸላቸው። መሲሁ ምን አስተማረ የሚለው እንዳጠቃላይ በዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው የአብርሃም የኢስሐቅ የያዕቆብን አምላክ የመሲሁን ሁሉንም እንዲሁ አምልኩ፣ ያንን አንዱን አምላክ አምልኩ ብለው ነው የሁሉንም ነቢያት አምላክ አንዱን አምላክ አምልኩ ብለው ነው ያስተማሩት ማለት ነው። የዝሙት ልጅ መሆኑን እያለ ይናገራል። እሺ እንደሱ ብለው አይሁዶች የተናገሩበትን ላሳየህ። እኛስ አባት አለን እያሉ የተናገሩበትን የዝሙት ልጆች አይደለን የሚያሉበትን ላሳየህ አንድ ጊዜ። እሺ ጥያቄ ያለው እስከዛ ማሂር አለ? ማሂር አሎ አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነው? እንዴት ነህ? ደህና ዲኻ? ከዚህ በኋላ አልችልም ስታካልኩኝ አየሁ አይደል? አስተምረኝ ብለህ ነበር። አይ በቃ አንድ ኢንሻአላህ አንድ ከኛ እንድርህና በደንብ ትልናለህ። ጥያቄ ያለው እርሱ። እሺ አንድ ጊዜ ጥያቄ መሰለው እሱ ሰላት ፈጅር ላይ ማለት ነው። እሺ አርፍደህ ከተነሳ ከእንቅልፍ ማለት ነው። አሁን በእኛኛው ሀገር ፈጅር 5 ሰዓት 4 ሰዓት 50 ደቂቃ ነው አዛን የሚወጣው። ከዛኛው ደግሞ 6 ሰዓት ሩብ ላይ እንትን ነው ያ ፀሐይ የሚወጣበት ሰላት የማይሰገድበት ሰዓት ነው። ምናልከ ለምጠቅለው ለሚረብሽ ድምፅ አለ። እስቲ ቀንሳለሁ። አሁንም አሁንም አለ እንዴ? ያውና ቅዱስ የጠየቀው ልጅ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኛስ በዝሙት አልተወለድንም አባት አለን እያሉ ያሽማጠጡበት እዚህ ጋር ታገኘዋለህ። አይሁዶች ጋር እያወራ ነው። እዚህ ቦታ ላይ ኢየሱስ ክርስቶስ ምን አለ? ነገር ግን አሁን
አንዴ ሚውት አድርገው ወንድም ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ እየነገራቸው አይሁዶች አሁን እዚህ ቦታ ላይ ይመጣል። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። ምን እንደሚለው ተመልከቱ። እኛስ ከዝሙት አልተወለድንም፣ አንድ አባት አለን። ከዝሙት አልተወለድንም እያሉ ከእርሱ ፊት ያሸማጠጡበታል። ከዝሙት አልተወለድንም እያሉ መሲሁን እርሱን ከዝሙት እንደተወለደ አድርገው ይቀርጹበታል፣ እያሸማጠጡበት ነው ከፊቱ። እኛ ከዝሙት አልተወለድንም። እሱ እያወራቸው ያለው መንፈሳዊ አባትነት ነበረ። ጌታቸው አለ። እነርሱ ደግሞ አዙረው በምን ይመልሱለታል? እኛስ በዝሙት አልተወለድንም፣ አባት አለን፣ እግዚአብሔር አባታችን ነው ይሉታል። እሺ ጥያቄ ምን ነበር? ድገመው። እሱ ፈጅር ሰዓታት ላይ ማለት ነው። አሁን በዛኛው ሀገር እኔ ያለበት ሀገር 10 ጉዳይ ነው፣ 5 ከ10 ጉዳይ ነው አዛን የሚወጣው። ከዛ አረፍቼ ስነሳ ምናልባት 6 ሰዓት ምናምን ይሆናል። 6 ሰዓት ሩብ ላይ ፀሐይ የሚወጣ ጊዜ ነው፣ ሰላት የማይሰገድ ማለት ነው። በዛኛው ሰዓት ላይ ዋጅብ መግሰል ይችላል? ጥያቄ ግልጽ አይደለም ወንድም። ፈጅር ሰላት ላይ ማለት ነው። እሺ ፈጅር ሰላት ላይ ማለት ከአዛን በኋላ ካሰገዱ በኋላ ከእንቅልፍ አርፍጄ እነሳለሁ። ምናልባት ስነሳ 6 ሰዓት ሩብ ይሆናል። 6 ሰዓት ሩብ ላይ ደግሞ ፀሐይ የሚወጣበት ሰላት የማይሰገድበት ሰዓት ነው። ሱንራይ እሺ በዛኛው ላይ ግን ከተነሳሁት ዋጅብ አልሰገድኩም። እንዴት ነው የሚያደርገው? ያ ሰላት ወዲያው እንደተነሳ መስገድ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለው ተናግረዋል። አውቃችሁ ሆን ብላችሁ ሶላትን አታሳልፉ። ነቢያችን ሰለላሁ ዐለይሂ ወሰለም አውቀን ሳይሆን በዛኛው አሁን በዚህኛው ሰዓት ላይ እንትን ነው ሰላት የማይሰገድ ታውቃለህ አይደለም? ሶላት የማይሰገድበት ወቅት የተባለው የሆነ ሱና ሶላት ለመስገድ አስቡ ሰው ይሰግድ እንጂ ግዴታ ሶላትን አይመለከትም። ግዴታ ሶላትን አይመለከትም። ሰውየው በተነሳ ሰዓት በየትኛውም ሰዓት መስገድ አለበት። እሺ ሶላትን በእንቅልፍ ምክንያት ማሳለፍ ከመናፍቆች ባህሪ ነው። አንድ ቤት አድርግ በኋላ አንድ ደቂቃ ስጠኝ ላውራ። ሽክረን ጊዜ ስለሰጠኝ አመሰግናለሁ። ሀዳት قال الشيخ عبد العزيز بن باز رحمه الله تعالى تفويت صلاة الفجر بسبب النوم من علامات المنافقين. የሱብሒን ሶላት በእንቅልፍ ምክንያት ማሳለፍ ከመናፍቆች መገለጫ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መናፍቆች በሌሊት የሚሰገድ ሶላት ስለሆነ ያንን ሌሊቱን ተገና አድርገው ማንም አያየንም ብለው ተደብቀው በዛው እንቅልፋቸውን እየረጠጡ ሳይሰግዱ ይቀሩ ነበር። ገብታችኋል አይደል? ስለዚህ መገለጫቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። ምን አሉ? أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لأتوها ولو حبوا نابوا. በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። ነገር ግን እነዚህን በመስገድ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁ መጥተው በሰገዱ ነበር ብለው ተናገሩ። ስለዚህ የመናፍቆች መለያ ምን ነበር? ጨለማን ተገና አድርገው እነዚህን በጨለማ ወቅት የሚሰገዱ ሶላቶችን የዒሻና የሱብሒን ሶላት ይቀሩ ነበር፣ ማንም አያየንም በማለት እንደነዛ እንዳትሆኑ አላርም ቀጥራችሁ ተኙ። በተነሳ የዛኔ መስገድ አለባችሁ። እሺ ሳታስቡት እንቅልፍ ወስዷቸው እስከሆነ እንደ መናፍቅ ትቆጠራላችሁ? አትቆጠሩም። እንቅልፍ በቃ አንተ በጥረት አድርገህ አላርም ቀጥረህ ጓደኞችን ደውሉልኝ አደራ ቀስቅሱኝ ብለሃቸው ሳታስበው ይሄ ነገር ሳይሆን ቀረና ወሰደህ እንቅልፍ። የዛኔ ምንድነው ማድረግ ያለብህ? እንደ ኃጢአተኛ ትቆጠራለህ? አትቆጠርም፣ አውቀህ ስላላሳለፍክ። ነገር ግን የአዛን ድምፅ እየሰማ ቆይ አንዴ እሰግዳለሁ ቆይ አንዴ እያለ በዚያው ስልክ እያየህ ሊሆን ይችላል። ወቅቱን አሳለፍክ አውቀህ ሆን ብለህ። በዚህ ጊዜ ነው እንደ ጥፋተኛ የምትቆጠረው። ነገር ግን ሳታስበው እነሳለሁ ብለህ ተኝተህ እንቅልፍ አሸንፎ በዛው ወስዶ ከሆነ የዛኔ እንደ ወንጀለኛ አትቆጠርም። ግን በተነሳህበት ሰዓት ወዲያው መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ያለፈበት ካለ በተነሳ ሰዓት ያን ሶላት ይስገዳል። እሺ ጥያቄ አለ? ይቀጥል። አንድ ደቂቃ ብዬ ይቅርታ፣ ብዙ ደቂቃ ተጠቅሜያለሁ። ሸፍ በለኝ። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ጥያቄ ነበረኝና እዚህ አሁን ለምሳሌ ሰገድን አታየትን ካላወቅን
በምን አይነት መልኩ ነው እስከምናውቅ ይሄን ነገር በምን መስገድ የምንችለው? መልካም ለምሳሌ አንድ ሰው ዛሬ እስልምናን ተቀበለ፣ መስገድ ፈለገ። የሶላት ተግባራቶችን እዚያው እያየ ከሰዎች ጋር ይሰራል። ለምሳሌ መስጂድ ቢሄድ ሰዎች ይቆማሉ፣ በጉልበት መንበርከክ፣ ከዚያ በግንባር በመደፋት ቅያም፣ ሩኩዕ እና ሱጁድ፣ እነዚህን ነቢያቶች ሁሉ ሲሰሩባቸው የነበሩ የአምልኮ ስርዓቶችን ይህን ይሰራል አብሮ እያየ። ግን በዚያ ውስጥ የሚባሉትን አያውቅም። ይሄድች እንዴት ነው መስገድ የሚችለው ከተባለ በሶላት ተግባራቶች ላይ ሁሉ ዚክር ያደርጋል። እነዚህ ቀላል ናቸው። ሱብሃነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለ እነዚህን እየደጋገመ ይላቸዋል። እነዚህን እየደጋገመ ማለት ተሕያቱም ላይ ሆነ እንዲሁም ሱረቱል ፋቲሓ በሚቀራበት ቦታ ላይ የትኛውም ሩኩዕም ላይ ስጁድም ላይ ሊሆን ይችላል እስከሚያውቅ ድረስ ያንን ነገር ዚክር እያደረገ መስገድ። ሱብሃነላህ አምላኬ አላህ ሆይ ከጉድለት ሁሉ ጥራት ይገባህ። አልሐምዱሊላህ አምላኬ አላህ ሆይ ምስጋና ይገባህ ለአንተ። ላኢላሃ ኢለላህ አምላኬ አላህ ሆይ ከአንተ በስተቀር በእውነት የሚመለክ ሌላ አምላክ የለም። አላሁ አክበር አምላኬ አላህ ሆይ አንተ ከሁሉ በላይ ታላቅ የሆንክ አምላክ ነህ እያለ ሰውየው ይሰግዳል ማለት ነው። ይህን ይመስላል። የክርስቲያን ስጋውን ምግብ ቤት ላይ ክርስቲያን ስጋ ሳታውቅ ብትበላስ? እሺ የክርስቲያን ስጋ መብላትን በተመለከተ በዑለሞች መካከል ኺላፍ አለው። ራጅሑን እና እኔ የማምንበትን እንገራችሁ። እሱ ምንድን ነው? ሰሃቦች ራሱ ያጸደቁት ነገር ነው። አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ፣ እናታችን አይሻ ቃል በቃል ብለዋል። እንዳለ ተፍሲሮች ላይ ታገኝታላችሁ። አይሁዶችና ክርስቲያኖች ቢስሚላህ ወይም በአላህ ስም ብለው ካረዱ ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም። ይሄ ነው። ስለዚህ ሀገራችን ክርስቲያኖች ቢስሚላህ ብሎ የሚያርድ ካለ ወይም በአላህ ስም ብሎ አርዶ ቢሰጣቸው የሰው ችግር የለም ብትበሉ። ከአላህ ስም ውጭ ግን በሌላ ስም ቢያርዱ አይቻልም፣ አይፈቀድም። ይሄ ነው። አላህ በቁርአን ላይ ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ይላል። የአላህ ስም ሳይወሳበት የታረደ ከሆነ ግን እንዳትበሉ ብሎ ተናግሯል። አይ እና ደግሞ መሰለህ አሁን ለምሳሌ እነሱ አረዱታው ለምሳሌ እነሱ ለአረዱትን ነው እንጂ መብላት የማይችሉት እዚህ ምግብ ቤት ላይ ምናምን ነገር እነዚህ መብላት ትችላላችሁ ምናምን የሚል ነገር ሰምቼ ስህተት ነው። እኛ ነው ለማርያም ለመስቀል ምናምን ብሎ የታረደ አይበላም ማለት ነው እሱ። ነገር ግን ከዚያ ውጭ ያረዱትን ይበላል የሚለው እንትን ያስፈልገዋል፣ ዝርዝር ያስፈልገዋል። ቅድም እንዳልኩት በአላህ ስም ብለው ካረዱ ነው የሚበላው። ከአላህ ስም ውጭ በሌላ ስም አይበላም። ከተራብን ምናምን ይላል ኮሜንት ላይ ሰው የሚበላው ካጣ። ለምሳሌ ከኢትዮጵያ ወደ ሳዑዲ እየሄድክ ነው፣ የመን ላይ ደረስክ ልበል። የመን ላይ ደርሰህ የክርስቲያን ምግብ ቤት ብቻ ነው ያለው፣ ህይወትህ ደግሞ አደጋ ላይ ሆናለች እንበልና ማለት ነው። ህይወትህ አደጋ ላይ ነች። ያን ካልበላህ ህይወትህ ልትጠፋ ነው፣ ልትሞት ነው። በዚህ ጊዜ እንድትጠግብ ሳይሆን ህይወትህን ለማትረፍ ያክል ብትበላ እንደ ወንጀለኛ አትቆጠርም፣ እንደ ወንጀለኛ አይቆጠርም። ህይወትን ለማትረፍ ያክል እንጂ እስኪጠግብም እንዲበላ አይደለም። እነዚያ ሰዎች ከአላህ ስም ውጭ በሌላ ስም ያርድ ከሆነ ማለት ነው። በአላህ ስም ያርድ ከሆነ ግን ገብተህ ድብና አድርገህ መብላት ትችላለህ፣ ችግር የለውም። የመን ላይ ካሉ ክርስቲያኖች ምናልባት የሚያርዱት በአምላክ በአላህ ስም ነው። ምክንያቱም የአላህን ስም ነው የሚጠሩት አረቦች። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት፣ እግዚአብሔር ብለው አይጠሩ። መጽሐፍ ቅዱሳቸውን ላሳያቸው እችላለሁ። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው ኦሪት ዘፍጥረት። ይሄን ይመስላል። እሺ ሀሰን ይቅርታ አድርግልኝና አሁን ኦሪት ዘፍጥረት ያልከው ብሉይ ኪዳን አይደል እንዴ? ብሉይ ኪዳን? አዎ ብሉይ ኪዳን። አረቦች እኮ ብሉይ ኪዳንን አንጠቀመውማ። እኛ እኮ አንጠቀመው ብሉይ ኪዳን፣ አዲስ ኪዳን ማለት አንጠቀመው ነው እኮ። አዲስ ኪዳን ምን ያሳይሻለሁ? አዲስ ኪዳን ላይ ከፈለግሽም አረቦች የአረብ ክርስቲያኖች አሉ አይደለ? የአረብ ክርስቲያኖች ቤዛ እንዳሉ ታውቂያለሽ አይደለ? ቤዛ የአረብ ክርስቲያኖች አዲስ ኪዳንም ላይ ራሱ አምላክን አላህ ብለው ነው የሚጠሩት። ላሳይሽ መጽሐፍ ቅዱስ ላይ እስኪ ከአዲስ ኪዳን አሳየን። እሺ እኔ ስላላወቅኩኝ አሳየን። መርሐባ አሳይሻለሁ። ኢየሱስ ክርስቶስ ራሱ አምላኩን አላህ ብሎ ነው የሚጠራው። የአረበኛ መጽሐፍ ቅዱስ ላይ ላሳያችሁ።
እሺ የት እንሂድ? ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን እንኳ ያየው አንድስ እንኳ የለም ይላል አይደለ? ዮሐንስ ወንጌል ምዕራፍ 1 ስንት ላይ ነው? አሁን እሱን ሄዳችሁ አረበኛው ላይ ብታዩ አላህን ያየው አንድስ እንኳ የለም ይላል ቃል በቃል። አንድ ላሳያችሁ። ያው እና እዚህ ላይ ይታያቸዋል አይደለ? ይታይሻል። እዚህ ጋር የአረበኛው መጽሐፍ ቅዱስ ነው። እዚህ ጋር መውቂዕ አምባ ተክላ ይላል። መውቂዕ አምባ ተክላ ሃይማኖት፣ አባ ተክለ ሃይማኖት ዌብሳይት ማለት ነው። አረበኛው ላይ መውቂዕ አምባ ተክላ ይላል። የግብፅ ኦርቶዶክሶች የሚጠቀሙበት ነው እና የሰየሙት ይሄንን ዌብሳይታቸውን በኢትዮጵያ ቅዱስ አባ ተክለ ሃይማኖት ብላችሁ በምታምኑት በእርሳቸው ስም ነው የሰየሙት። አምባ ተክላ አረበኛው ላይ ምን ይላል? የአባ ተክለ ሃይማኖት ዌብሳይት ይላል። እዚህ ቦታ ላይ ምን እናገኛለን? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይታይሻል። ወደ አማርኛ ቀይርላቸዋል። ወደ አማርኛ ስትቀይሩት ጊዜ አማርኛ እግዚአብሔር ብሎ ነው የሚጠቀመው። አረበኛው መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን ይላል? አላሁ ለም የረሁ አሐዱን ቀጥ፣ አላህን ያየው አንድስ እንኳ የለም እያለ ይናገራል። አላህን ያየው አንድስ እንኳ የለም። ያው አላህ የሚለው ይታያቸዋል ሙስሊሞች። አሁን ይሄን ወደ አማርኛ ብትቀይሩ ምንድነው የሚለው? እግዚአብሔር ነው የሚለው። ምክንያቱም የኢትዮጵያ ክርስቲያኖች አምላክን እግዚአብሔር ብለው በራሳቸው ተርጉመዋል። ላሳያቸው። እዚህ ወደ አማርኛ ልቀይረውና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይታይሻል። እግዚአብሔርን ማንም አላየውም፣ ነገር ግን እግዚአብሔር የሆነ ከአብ ጋር የቀበረ ብለው ተርጉሞታል። እዚህ ተሳሳተ ተርጉሞታል። እንዳጠቃላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። ነገር ግን ይሄንን ወደ የአረበኛውን ሄዳችሁ ስታዩት ጊዜ አላህ ብሎ ነው የሚያስቀምጠው። ያው አላህ ብሎ ያስቀምጠዋል። እሺ እዚህ አዛን እያለ ነው እንደምትሰሙት። ወንድሜ ማሂር አለ፣ እንዲሁም ሌሎች ረመዳን አለ።